እውነቴን እኮ ደግ አደረገ። ጸልዩለት በእውነት ለእንደሱ ለእፎይ አይነት ወንድም ማለት ነው። እዚህ ክብር ለእናትና ልጁ ብሎ ደግሞ እዛ ደግሞ ይሄድልሃል ለነብያችንና ለዑለማዎቹ ምናምን ነገር ብሎ ይልናል። ሂድ ቤተሰብ ሲነዘንዛቸው ከኋላ ነይ ተመለሽ ወደ ኋላ ብሎ ሲላት እንዴ ዳንነት ትምህርት እንደሚባለው መሰረታዊ ክርስትና አስተምሮት አስተምሯቸዋል ኦርቶዶክሳውያን በውስጥ እውነቱን ልንገራችሁ። መዝሙረ ያሬድ ፍርጥ አድርጎ ተናገረ። ባለፈው ነግረንሻል፣ እኔም ዘማርያም ዘለቀም አስተምረንሻል። ተምረዋል። መጽሐፈ ቄዳር ሊጠመቁ ጫፍ ላይ ናቸው። መሄድ የምትፈልጉ ሰዎች ካላችሁ 77 ቁጥር ጻፉ። ወደ ኦርቶዶክስ መመለስ የምትፈልጉ ሰዎች በጌታ ያመናችሁ ማለት ነው 77 ቁጥር ጻፉ። እኔ ዛሬ ጸልዬ እሸኛችኋለሁ። የመሰነባበቻ ጸሎት ልጸልይና ሰሙ ስለሚባለው ሰው አማኑኤል ህብረት ቤተክርስቲያን ነበረ። መጋቢዎቹን አውርተናል፣ እያወራንም ነው። ኦኬ ቤተክርስቲያን አማኑኤል የምትሰጠው ነገር ከሰጠች በኋላ በደንብ ግልጽ አድርገን እንነግራችኋለን። ያለ ስራ ዝም ብለን የተቀመጠ እንዳይመስል ቤተክርስቲያንን አንቀድምም። ያ ህልም እንዳትረሱት። እንደ ሞኝ ሰው ደጋግሜ ልንገራችሁ። ኤርሚያስ ሰለቸን ብላችሁ ብትሉ መብት ነው። ልብ በሉ። አንደኛው እዚህ ሶሻል ሚዲያ ላይ የሚያገለግለው ሰው ትናንትና ለዛሬ ሌሊት ጌታ ሲያሳየኝ ከጥልቅ ጉድጓድ ይሁን በጣም እንዲህ አይነት ጥልቅ ጉድጓድ በዘመኔ ባይኔ በብረቱ አይቼ አላቅም። ጴንጤ ቸርች በአፍጢሙ አይደፋም። እኛ ስለሄደ አንተ ስለሄድክ አንቺ ስለሄድሽ እኔ ብሄድ ማለት በአፍጢሙ አይደፋም። ምንም ጭር አይልም። የምን ማለት ነው? አውራት በጌታ የሆነችው አንህትን ሄዶ እዛ ያገኛቸዋል። የዘብዴዎስን ልጆች ያገኛል። ጴጥሮስን ከወንድሙ ከእንድርያስ ጋር ያገኛል። እዛ በገሊላ ባህር ላይ አሳ የሚያጠምዱትን መቃብር ስፍራ ሄዶ ሰውን ያገኛል። ምን አይነት ጌታ ነው የኔ አባት! ምን አይነት ጌታ ነው! በየሄደበት ሰው አክሰስ የሚያደርገው አገልጋይ ራሱ ነው። ደግሞ የሚሄደው እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው ይላል። መልካም እያደረገ በዲያብሎስ የታሰሩትን ሁሉ እየፈወሰ ዞረ ነው የሚለው። ትራንስፖርቴሽን እንዴት ነው? ለእኔ ስፔሻል የሆነ ነገር ያው እንግዲህ አለ አይደለ ለአገልጋይ ክላስ የሚመጥን አሁን ይሄ እረኛ ትናንትና ብሳና ዛፍ ላይ ሆኖ እያለቀሰ እግዚአብሔር አገሩ የት ነው ተብሎ ብሎ እያለ ሲል የነበረ ጌታ ጸጋ ሰጥቶት እንደዚህ ቤት አገር አይሰቅም። እናንተ መሳቅ ነው ያለባችሁ በእውነት እንደዚህ ብዬ ብል አሁን አንተ ኤርሚያስ አንተ ለዚህ በቃ አሁን አንተ ማን ስለሆንክ ነው ደግሞ ለአንተ እንትን የሆነ ምንድነው ቢዝነስ ክላስ ይዘጋጅልን ብለው የሚሉ ማለት ነው። ከ10 ዓመት በፊት እኮ ወንድሜ ጮርናቄ ነበር የሚበላው አዲስ አበባ ከተማ ውስጥ ሳምቡሳ በምስር የተነፋው ሳምቡሳ እሱ አሮበት ጾም ጸሎት ሲሄድ ወይ ከጾም ጸሎት በኋላ እሱን አንዱን ለመግዛት ዕዳ ነበር። ጌታ አታስበኝም ወይ አባዬ ቀባይ ለትውልድ ጸጋን ስጠኝ። ጸጋውን ከሰጠ በኋላ እግዚአብሔር መደመጥን ሰጠ። ሲሰጥ ያው ሰውዬ ከ10 ዓመት በፊት በምስር የተነፋ ሳምቡሳ ይበላ የነበረው ሰውዬ አሁን ክትፎ መብላት ሲጀምር ሰው ሲደውልለት ዶክተር ማንን ያልሽው ስምሽን ይላል። ምህረት ኮሙንሽን እያወቀ ዶክተር ምህረት ማለት ነው። ማንን ያልከው ዳጊ ነኝ ብላ አልከው ሁሌ እንደምላት ዝምባም ሆነ ነው የምትቀረው። ማንም የሚሰማት እንደዚህ ከቀጠልክ የሆነ ቦታ ላይ እመነኝ አልኩ። ክብር ሲመጣም ታውቀዋለህ። እየከዳ ሲር ትቢት በጣም አሁን ያሉ አገልጋዮችን አክሰስ ከማድረግ ይልቅ የናዝሬቱን ኢየሱስን በአካል በነበረበት ዘመን እሱን አክሰስ ማድረግ በጣም ቀላል ነው። ኢየሱስ ለማን ነበር እስቲ አክሰስ ለማድረግ ማን ነበር እስቲ እሱ ጋር ሄዶ እሱን ለመንካት እሱን ለማነጋገር ወደ እሱ ለመቅረብ ህፃናት ሲከለከሉ እንኳን ኖ ያለ
ተዋቸው። አመንዝራይቷ ማርያም ስትመጣ ነው ተዋት። አንተ ለእግሬ ውሃ አላቀረብክልኝ። እሷ ግን ከገባው ጊዜ ጀምሮ በእንባ እግሬን እያበሰችው ነው። ማን ያልነካው? እሱ ደም የሚፈሳት ሴት ሄዳ አክሰስ ታደርገዋለች። እንዴት አይነት አገልጋይ ነው! ወንድሞቼ ናቶቼ፣ ትናንትና በተቀደደ ሱሪ ሲያገለግል የነበረ ዘርፈሻል ትምህርት ቤት ጋር ነበር እንደ ሰልባጅን ገዛ የነበረው ማታ አሁን የቻይና ጅንስ ሱሪ ሲለብስ አክሰስ እንዳለ በስልክ እንኳን አክሰስ ልናደርግ አንችልም። ወንድሞች ናቶች፣ ብዙ አገልጋዮች ሩቅ ናቸው። ሪሴፕሽኒስቷን አናግራት ይሉናል። ሪሴፕሽኒስቷን ስናነግራት ጸሎት ላይ ናቸው ትለናለች። ጸሎት ላይ ናቸው ያለችን ሴትዮ በታመኑ ሰዎች በኩል ስንጠይቅ እሳቸው ቢሮ ውስጥ ቁጭ ብለው የእሑድ ጠዋት ምንድነው ሻይ ይዘው ጎዳናው ጋዜጣ እያነበቡ ነው። ሪሴፕሽን ላይ ቁጭ አድርገዋቸው ውስጥ ቢሮ ቁጭ ብለው ላለማግኘት ለብርቱ ነገር እንኳን ለአገልግሎት እንኳን ስንፈልጋቸው ጸሎት ላይ ናቸው። እግዚአብሔር ይባረክ። ትሁቱ ጌታ እኔ ይኸው በፊቱ የቆምኩት እግዚአብሔር የቻልኩትን ያህል የአንድ ቸርች ሰው አይደለም የማገለግለው፣ የአንድ ሀገርን ሰው አይደለም የማገለግለው። በዓለም ዙሪያ ያለ አበሻ ነው ይህን መልእክት የሚሰማው። ለሁሉም መልሻለሁ ብያለሁ። ከስልኩ ብዛት የተነሳ ከቴክስቱ ብዛት የተነሳ ግን በዚህ 11 ዓመት ውስጥ ይሄው እግዚአብሔር ምስክር ነው። አንተ እዚህ ሶሻል ሚዲያ ላይ ወጥቶ አንድ የአገልግሎት ተናግሮ መሄድ ቀላል ነው። በውስጥ የሚመጣ ሜሴጅ የማነጋግረው አሁን እንደውም ለጤንነቴ በጣም እንቅልፍ መተኛት አለበት ብዬ በዶክተር ሁሉ ጭምር እስክነገር ማለት ነው። አሁን እንደውም ትንሽ ቀነስኩ ስልክ ማለት ነው። በቃ አንዳንድ አገልጋዮች ኤርሚያስ ተፈነዳለህ አልሆነ ተፈነዳለህ። ምክንያቱስ ለሁሉ ስልክ ተመልሶ አይቻልም። እነሱ እኮ የቸርቻቸውን ሰው ነው የማያነሱት። እንደዚህ እንደኔ ወርልድ ዋይድ ሆኖ ቢሆን እሺ፣ ለቸርቻቸው ሰዎች እንኳን አያነሱ። እንደዛ አታድርጉ ወንድሞቼ። እሺ፣ የቻላችሁትን ያህል አንሱ። ሁሉ ስልክ ይመለሳል ብዬ አይደለም። አንዳንዱ የሚያደክም ነው፣ አንዳንዱም ስራ ፈት ነው። ግን ማንሳት እየቻሉ ለብርቱ ነገር ሲፈለጉ የማያነሱ ማለት ነው። ጌታ ኢየሱስ ሁሉ አክሰስ የሚያደርገው አገልጋይ ነበረ። ትሁት ጌታ ነው። ስለዚህ ትናንትናችን አንረሳም፣ ከየት እንዳመጣን አንረሳም። እግዚአብሔር ደግሞ ሰዎችን ሲያድን በዓላማ ነው የሚያድነው፣ በዓላማ ነው የጠራን። የእሱም በጎነት ልንናገር ነው የተጠራ ነው። ማዳኑን ለህዝብ እንድንናገር ነው የተጠራ ነው። ጌታ በረዳን መጠን ይሄንን እያደረግናለን። በዚህ ደግሞ በጣም ፍሬያማ አድርጎናል ጌታ ኢየሱስ። በዚህ ሁሉ ጦርነት ውስጥ ማለት ነው፣ በዚህ ሁሉ ጦርነት ውስጥ አሁንም ልባችሁን ጠብቁ። ባለፈው ነግሬያችኋለሁ፣ ልባችሁን ጠብቁ። ያ ህልም እንዳትረሱት። እንደ ሞኝ ሰው ደጋግሜ ልንገራችሁ፣ ኤርሚያስ ሰለቸን ብላችሁ ብትሉ መብት ነው። ልብ በሉ። አንደኛው እዚህ ሶሻል ሚዲያ ላይ የሚያገለግለው ሰው ትናንትና ለዛሬ ሌሊት ጌታ ሲያሳየኝ ከጥልቅ ጉድጓድ ይሁን፣ በጣም እንዲህ አይነት ጥልቅ ጉድጓድ በዘመኔ በአይኔ በብረቱ አይቼ አላቅም። በቪዲዮም በአይኔም አይቼ አላቅም። ከጥልቅ ጉድጓድ ውስጥ 2 ቀንድ ያለው ስጋ የለበሰ የሚመስል ክፉ መንፈስ ወጥቶ አጠገቡ አለ። በጥቁር ድመት ደም ቃል ኪዳን አድርጓል። እዚህ ሶሻል ሚዲያ ላይ ያለ ገልጠዋለሁ። እግዚአብሔር ለድነት እንዲያደርግለት ማለት ነው። በጥቁር ድመት ደም ቃል ኪዳን ያደረገ ነግረናል።
መተተኛ ሁሉ ሰልፍ ይሰበስባሉ። ተረስተው ከሚዲያ ላይ ስማቸው እንደተረሱ ያሰቡ ሰዎች ሁሉ ስራ የፈቱ ሴቶች ሁሉ ከየጓሮ ቁጭ ብሎ ኤርሚያስ ትላለች። ኤርሚያስ እኮ እንደዚህ ብሎ ኤርሚያስ እንደዚህ ያለና እንትና መንተው በዚህኛውም ደግሞ ኤርሚያስ በዚህኛውም ኤርሚያስ በዚህኛውም ኤርሚያስ። እኔ ቀድመንም ተነጋግረናል። ወደ ኦርቶዶክስ ሊመለሱ እያኮበኮቡ ያሉ ሰዎች እንዳሉ ከዚህ በፊት መገለጥ ሰምቼ ሳይሆን በጆሮዬ ስለነገሩኝ ተናግሬያለሁ። ለወንድሞቼ ሁሉ ጭምር ማለት ነው። እኔን አታሳብቢ ምህት አለኝ። ከሄድሽ ውልቅ ማለት ነው። መብትህ ነው ብራዘር፣ መብትህ ነው። ኢየሱስ አልፈልግም ብለህ ከሄድ መብትህ ነው። ዘማሪ አይደለህም፣ ፓስተር፣ ነቢይ፣ ዋቴቨር የፈለግከውን አንተ ስለሄድክ የእግዚአብሔር ቤት አይዘጋም። ኦኬ አንተ ስለሄድክ ጴንጤነት በአፍጢሙ የሚደፋ መስሎ ከሆነ መብትህ ነው። እኔ ቤድ ቴዲ አፍሮ አንደኛ የሆነው እሱን ሁለተኛ አድርጌ አንደኛ ዘፋኝ ሆናለሁ እያሉ እየፎከሩ ነው። እህት አለምዬ ሂጂ፣ ከኔ ጋር ምን ያጣላሻል? እዚህ መተሽ ማለት ነው። እኔ ገብቶኛል። የሚያምኑ ሰዎች ከማያምኑ ሰዎች ጋር ተሰልፈውብኝ ፍጻሜያችሁ ግን መራራ ይሆናል። ጌታ ስላሳየኝ፣ ቅዱስ እግዚአብሔር ምስክር ነው። ጌታ ስላሳየኝ አስቀድሞ ከዛሬ 4 ወር በፊት ታስታውሳላችሁ አይደል? አዎ መሰብሰባችሁ ብቻ አይደለም ፍጻሜያቸውን ሁሉ ጭምር ነው ያሳየኝ። አታሳቢ መተሽ እዚህ ኦርቶዶክስ እንትናን ብታስተካክል መቼም አያስተካክሉላችሁም። መቼም አያስተካክሉላችሁም። ምን ሰበብ ታበዛላችሁ? እንኳን እኔ ኢየሱስ እንኳን እናንተ ልትወዱ ተራልሽ አነካው ብሏል። ኤርሚያስ ምንም እንትን አላለህም አይደል? የኢየሱስ ጉዳይ መሄድ ፈለክ ሂድ። ዘማሪ ዳጊ ምንም እንትን አላለህም አይደል? ከኢየሱስ ጋር መቀጠል ፈለክ ከሄድክ ሂድ። አታሳብ ነው አታሳብ። ዳኒስ እንዴት ነው? አይመችም። አይኔ ነገሩ ሁሉ አልተመቸኝም። እስኪ ይስተካከል። ምንም የሚስተካከልልህ ነገር የለም። ዓለም አንተን አስተካክላ እንደገና ናትላህም ያንኑ አመፃውን የምትቀጥለው መሄድ ነው የፈለከው ወንድሜ ዳኒ ዩ ካን ጎ እንለምንሃለን። ግን ሞት አለ። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ብሎ እንዳለ መጽሐፈ ምሳሌ ላይ ሰለሞን አይ ይቅርብ ኢየሱስ ይሻላል ህይወት ይሻላል ብለን እንላለን። አይ ብሎ ካለ ግን ማን ነው ዳጊ? ማን ነው ኤርሚያስ? ማን ነው ዳንኤል? ማን ነው ፓስተሩ? ማን ነው ዘማሪው? ማን ነው ነብዩ? ማን ነው እንትና? you can go። እናንተ ብትሄዱ ትወዳላችሁ። እነ ጴጥሮስን እኮ ነው ኢየሱስ ያለው። ማን ጴጥሮስ፣ ማቴዎስ፣ እናንተስ ልትሄዱ ትወዳላችሁ? ሄዱ። ኦኬ ኦኬ። እዚህ ሰበብ አታብዙ። እኔ ገባኛል። የተረሱ ሰዎች ሁሉ ከየጓዳ እየመጡ ንዝነዛ የሚያደርጉት ምንድን ነው? ይህንን የወንጌልን እውነት ለማስቆም ማለት ነው። አንዱን ዘጋም ብለን ስንል በሌላ ይመጣል። ፔንቴኮስታል ብለው ይጣሉሃል። ከማናቃቸው ሰዎች አነጋግረናቸው ማናቃቸው ሰዎች ሁሉ መጣው ማለት ነው። ፔንቴኮስታል በልሳን ስደቡ ይላል። እኔ ልሳን የተሰጠኝ በልሳን ልሳደብ አይደለም ወንድም ማለት ተውን እንጂ ተውን። በዛ ደግሞ ይመጣልና በሌላ ይጣላል። በዚህ ደግሞ ይመጣና በሌላ ይጎንጥላል። አንዱን መለስን ስንል ደግሞ ሌላ ይመጣል። አንዱን መለስን ስንል ሌላ ደግሞ ይመጣል። ገብቶናል ብራዘርዬ፣ ገብቶናል። እዛ ቸክለን ሳምንት ሙሉ በዛ ጉዳይ ሳወራ አልቆይም። መልስ እንሰጣለን። የተወሰነ የሚያስፈልገውን ኦኬ፣ የሚያስፈልገውን ደግሞ የአንዳንዶችም ሙሉ ልልቀቀው ብዬ ብል አይቆሙ። አይ ቅዱስ እግዚአብሔር ምስክሬ አይቆሙ። ይኸው ሪካርደሩ እዚያ አለ። አይቆሙ። እኔ ምንም ሳላወራ አሁን ሪካርዱን በከፍታው ዓለም ቢሰማ አይቆሙም። አታሳብቢኝ በኔ በለፈለፉ ይጠፉ ይላል ያገሬ ገበሬ። አታሳብብም በኔ፣ እኔም ባንተ አላሳብብም። ወደ ኦርቶዶክስ ሃይማኖት እንመለሳለን ብለው ካሉ ቆይተዋል። በውስጥ መስመርም ሰው ጋር ደውለው ነግረውኛል ሰዎች ኤርሚ ሰበብ እንዳያረጉ እባክህ ሰበብ ሊያረጉ ፈልገው ነው። እኔ በውስጥ ነግረውኛል ወደ ኦርቶዶክስ ሊመለሱ እያሰቡ ነው። እኔ እዚህ ገስት ላይ ካላችሁ ከመወዳችሁ እህቶቼና ወንድሞቼ በሙሉ መመለስ ትፈልጋላችሁ፣ በቃ ምንም ሰበብ አታብዢ፣ ሂጂ፣ ውልቅ ብለሽ ሂጂ። ኢየሱስ ብርድ አይለውም ስለሄድሽ፣ ያዝንልሻል፣ ይራራል። ወደ ጨለማ ወደ ሞት እንደምትሄጂ ስለሚያውቅ ይራራል። እኛም እንራራለን። እዚያ አልገባ ብሎ ካለ እዛ ሄደህ ተመለስ ወደ ቤት ወደ አባት ጉያ ብሎ በሚል የንስሐ መዝሙር በደሬ መዝሙር ስብከት ሰብከን እንመልሳለን። ስናይ አነባን
ሆነ ከህይወት ወዲያ ስትሄድ ከዚህ ወጥተህ ስትሄድ የትኛውም ቤተክርስቲያን ውስጥ ገባ። ኦርቶዶክስ ብትገባ ድቅድቅ ጨለማ ውስጥ ነው የምትገባው። ካቶሊክ ውስጥ ብትገባ ድቅድቅ ጨለማ ውስጥ ነው የምትገባው። አይሁድነት ጋር ብትገባ ድቅድቅ ጨለማ ውስጥ ነው የምትገባው። እስላም ጋር ብትሄድ ድቅድቅ ጨለማ ውስጥ ነው የምትገባው። ይህንን እኔ ነኝ ያልኩት። ራሳቸው ሲናገሩ የለ እንደ ሃይማኖት መሪዎቻቸው ድቅድቅ ጨለማ ውስጥ እዚህ ወንጌል ከሚሰበክበት አልበቃ ብሎ እዛ ወንጌል ስበኩ፣ አትፍሩ፣ ወንጌል ስበኩ ህዝቡ እያለ አንተ ሂድ፣ ሌሎቹ ይመጣሉ እና ምን የሚለው ቃል ይፈጸምብሃል? ፊተኞች ኋለኞች፣ ኋለኞች ፊተኞች የሚለው ቃል ይፈጸምባቸዋል ማለት ነው። ጸንተህ ትቆማለህ። ከኢየሱስ ጋር ጸንተህ ቁም። ነገር ሁሉ ስለተመቸ እንዳይመስልን። የሚጠብሱን ስማችንን በከንቱ የሚያነሱ ከሩቅ ከቅርብ በምናውቀው በማናውቀው በግራ በቀኝ ሰልፍ ጦርነት የሚያበዙብን አሉ። ጌታ ግን አስቀድሞ እየተናገረ ነው። ደስ አይልም? አስቀድሞ ጌታን እኮ እዚህ የተቀበሉ ሰዎች ናቸው። እዚህ የተቀበሉ ሰዎች ናቸው አሁን በጦርነት የተነሱብን። እዚህ እኔ ጋር ንስሐ ገቡ የተባሉ ሰዎች አንዳንዱም እያምታቱ እሱን ቤተክርስቲያን አስቀድማ ትናገር ብለህ ነው። ስራ እየሰራ ነው ቤተክርስቲያን አካባቢ ማለት ነው። ከቤተክርስቲያን ጋር እነሱ ቤተክርስቲያን ከተናገረች በኋላ እንናገራለን። ኦኬ ባይዘይ ሰሙ ስለሚባለው ሰው አማኑኤል ህብረት ቤተክርስቲያን ነበረ። መጋቢዎቹን አውርተናል፣ እያወራንም ነው። ኦኬ ቤተክርስቲያን አማኑኤል የምትሰጠው ነገር ከሰጠች በኋላ በደንብ ግልጽ አድርገን እነግራቸዋለን። ያለ ስራ ዝም ብለን የተቀመጠ እንዳይመስል። ቤተክርስቲያንን አንቀድምን ብለን ነው። አማኑኤል የኛ ናት። መጋቢዎቹ አውርተናል። አገልጋዮች እዚህም አሉ፣ ይሰማሉ። ልብ በሉ። ቢያስፈልግ እዚህ መጥተው ይናገራሉ። እስከዚህ ድረስ አውርተናል። ኦኬ ዝም ብሎ ስለተጫጫህ አይደለም። ኦኬ እዚህ አጋንንት ይባረራላቸዋል። ሄደው ደግሞ ሌላ እንትን ይላሉ። ኤኒዌይ እኔ ጌታ ኢየሱስ ስም ይባረክ። ሄዳባት ሌሊት መተህ እኮ ታወራናለህ። በሌሊት በህልም በራእይ ትገልጥልናለህ። ሚስጥርን የምትገልጥ አምላክ እና ጦርነቱን ነው ጦርነት የሚያምኑ ከማያምኑ ጋራ እህቶች የተባሉት የት ቤት ሄደው ነው? መሰረተ ክርስቶስ ቤተክርስቲያንና ቃለ ሕይወት አንድ አይደሉም ብሎ ሲላት እኮ ነው ያለችው። የማያምነው ሰው ከዳተኛው ሰው መሰረተ ክርስቶስና ሙሉ ወንጌል ማነው ቃለ ሕይወት እኮ አንድ አይደሉም ብሎ ሲላት እኔ ጴንጤውን አላምነውም ማለት እኛም አናምንሽም። እንዲህ አይነት ወስላታነት አናምንም። እኔ ነኝ የምናገረው። እኔ መድኃኔዓለም ባሪያ ነኝ የምናገረው። እኛም አናምንሽም። አንዷን ቤተክርስቲያን ራሱ ስትሰድብ በባለፈው ዘማሪ ዳጊና ኤፊ ገብተው ገላግለውናል አለ ሪከርዱ። ኦኬ ቤተሰብ ሲነዘንዛቸው ከኋላ ነይ ተመለሽ ወደኋላ ብሎ ሲላት እንዴ ደህንነት ትምህርት እንደሚባለው መሰረታዊ ክርስትና አስተምሮት አስተምሯቸዋል ኦርቶዶክሳውያን በውስጥ። እውነቱ ልንገራችሁ መዝሙረ ያሬድ ፍርጥ አድርጎ ተናገረ። ባለፈው ነግረንሻል፣ እኔም ዘማርያም ዘለቀም አስተምረንሻል። አየ ተምረዋል። መጽሐፈ ቄዳር ሊጠመቁ ጫፍ ላይ ናቸው ያሉት። አታሳብቡም። ደማችሁ በራሳችሁ ላይ ነው። ጻድቁን እዚህ አስጨንቃችሁ እንትን ብላችሁ ምናምን ነገር ከመንገድ በፍጹም ቀድሞ ጌታ ሳይቶናል። የሚያምኑ ከማያምኑ ጋር ተከማይተው ስብሰባችሁን ብቻ ሳይሆን ይኸው እዚህ በሰማ ህዝብ ፊት ፍጻሜያችሁ ሁሉ ጭምር ምን እንደሚሆን ማለት ነው። አልሆነልህም ብራዘር፣ እዚህ በጌታ ቤት አልሆነልህም ማለት ተጎዳ አይደል? ቅድስና ጽድቅ እግዚአብሔር መፍራት ብለህ ኢየሱስ ብለህ ተጎዳ አይደል? ልትጎዳ ይችላል። ዓለም እያሞላቀቀች ዓለም አትቀበልም። ኢየሱስን ብለህ ካልክ ትገፋለች። ግፊቱ በዛብህ አይደል? ጸንተህ ቁማ። በቀድሞ ዘመን የጸናውን አስቡ ብሎ እንዳለ የጸናውን አስብ። መራብ ነው፣ ከኔና ከአንተ በፊት የተራበ ትውልድ አለ። መገፋት ነው፣ ከኔና ከአንተ በፊት የተገፋ ትውልድ አለ። መጣል ነው፣ ከኔና ከአንተ በፊት የተጣለ ትውልድ አለ። መጠላትስ ነው፣ ከኔና ከአንተ በፊት የተጠላ ትውልድ አለ። ዓለም ትጠላችኋለች እንጂ ያለው ዓለም ትወዳችኋለች። በእውነት ስለ እናንተ እያጨበጨበች ሆይ እያለች ትሄዳለች። ማነው ትቀበላችኋለች አይደል?
ተጣላሃለች። ኢየሱስ ብለህ ስትል ዓለም ይጣላል። ቤተሰብ፣ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት፣ ጓደኛ፣ የቅርብ የሩቅ ኢቨን ሚስት እንኳን ቢሆን በጌታ ካልሆነች ተጣላሃለች። ልጆቹ ሁሉ ጭምር ሊጣሉ ይችላሉ። ኦኬ እኔ በዓለም ሳለው አግብቼ ቢሆን ኖሮ ዛሬ ምናልባት ያገባዋት ሚስት በዓለም ብትሆን ልትጣላ እንችላል። በዚህ ጉዳይ ትዳር ሁሉ ሊፈርስ ይችላል። ወይ ኢየሱስን ምራት ወይንም ምረጥ ብላ ትል ትችላለች ማለት ነው። ደግነቱ ጌታዬ በዓለም ሳለው ሚስትም አላቅም ገና ወደ ጌታ ከመጣው በኋላ ነው ጌታዬ የተባረከችውን የሙሉ ወንጌል ቤተክርስቲያን አማኝ አባል ናት ሚስቴ። ቀጠና ሁለት የተጠመቀችው ጌታን የምታውቅ የተባረከች ሴት ሰጠኝ ማለት ነው እንጂ ንቃው ልትል ትችላለች። ወይ ከኔ ወይ ከኢየሱስ ብለው እኮ ያሉ አሉ፣ እዚህ አሉ አይደል? ጌታ እግዚአብሔር ይባርካቸው። በዚሁ በቅርብ ሀገር እንኳን ያሉ እህቶችና ወንድሞች እዚህ ልጆቻቸውን፣ ባሎቻቸውን፣ ትዳራቸውን ስለ ኢየሱስ ጥለው የወጡ እኮ ጀግኖች እናቶችና እህቶች አሉ እዚህ። ቴንክ ዩ ሎርድ። እናንተ ሕያዋን ምስክሮች ናቸው። ጸንተቁም ጸንተቁም እንደነ እህቴ እታጋ አይነት ማለት ነው። ልጆቿን ሀብቷን በትነ ኢየሱስ አልሻው ውጪ ብሏት ባሏ ቺለኔ ሕያው ምስክር ናት። እንደዚች አይነቶች ስንቶች አሉ። ያሳብባሏል፣ ምክንያት ሊያደርጉ። ሰይጣን የቀሰቀሰው ነገር ገና አላለቀም። ልባችሁን ጠብቁ ነው ብዬ የምላችሁ ወንድሞች እናቶች። ቅዱስ እግዚአብሔር ምስክር ነው። ልባችሁን ጠብቁ። ይኸው ትናንትና ለዛሬ ሌሊት ከጥልቅ ጉድጓድ ውስጥ የወጣ ክፉ መንፈስ በዚህን አይነት አተያይ በራእይ አይቼው አላቅም። ቀንድ ያለው በሰው አካል የተገለጠ ከጥልቅ ከጉድጓድ ውስጥ ወጥቶ አሁን ሶሻል ሚዲያ ላይ ካለ ከአንዱ ሰውዬ ጋር አብሮት ሆኖ በጥቁር ድመት ደም ቃል ኪዳን ያደረገ ሰው ነው ሰውየው። ገልጣለሁ አልኩ። የሰራዊት ጌታ እግዚአብሔር ስለገለጠ እንዲህ ብሎ ነገር የለም። ሲያመጣው እናገራለሁ፣ ካለመጣውስ መጽሐፉን እናገራለን። አታሳቡ። መሄድ የምትፈልጉ ሰዎች ካላችሁ 77 ቁጥር ጻፉ። ወደ ኦርቶዶክስ መመለስ የምትፈልጉ ሰዎች በጌታ ያመናችሁ ማለት ነው 77 ቁጥር ጻፉ። እኔ ዛሬ ጸልዬ እሸኛችኋለሁ። የመሰነባበቻ ጸሎት ልጸልይላችሁ። እንደው እባክሽ እህትዬ እባክሽ ምናምን ብለን አንልም። እውነቱን እንነግራለን። እውነቱ ኢየሱስ ነው። ጽድቁ ኢየሱስ ነው። ቅድስናችን ኢየሱስ ነው። 77 ቁጥር ጻፉ። ወደ ኦርቶዶክስ መመለስ የምትፈልጉ ጴንጤዎች ካላችሁ ማለት ነው ልጸልይላችሁ ዛሬ እንጸልይላችኋለን። ካላይ እስከታይ ዳንዬ ምናምን ነገር ሆኖ ማለት አንተማ ኦርቶዶክስ ከየት ወዴት ትሄዳለህ? እኔ ያልኩት ጴንጤዎቹ ነው። ኦርቶዶክስ 77 ቁጥር አንጻፉ አይደለም ያልኩት። እናንተ የጻፋችሁ በሙሉ ኦርቶዶክስ ናችሁ። ሳራ አሁን አንቺ ከዛ ፋኖ ብሎ እኔ ከዛ ወደዛ አይደለም ያልኩት። በጌታ አምነናል እናገለግላለን ብለው የሚሉትን ያልኩት። ከኦርቶዶክስ ወደ ኦርቶዶክስ ማለት አልኩ እንዴ አንቺ ከደጀ ሰላም ወደ ደጀ ሰላም እንደዚህ ማቃየር አይደለም እኔ ያልኩት። ኦኬ ሚኪ አይተናል። ኦኬ በሉ እንዲሁ እዚህ ውስጥ ያላችሁ ጴንጤዎችም ካላችሁ በቃ ጌታ ይባርካችሁ፣ መንገራችሁን ጨርቅ ያድርገው ብለን በአባቶች ምርቃት በረቃዳል። ከነገ ጀምሮ ቸርች እንዳትመጡ በቃ። ምንም ፓስተሮችን የምታስቸግሩ ምንም የምትጠቅሚው ነገር የለም። እዚህ ቁጭ ብለሽ ማለት ነው ጎ ለሌላው ትውልድ ወንጌል ስንሰብክ ከዛ ከሚመጣው የህዝብ ጎርፍ ጋር ወይ በእውነተኛ ንስሐ ትመለሳለህ ወይ ደግሞ እዛ ሆነህ ሳሊ ለነ ቅድስት እያልክ ወደ ሲኦል ትወርዳለህ ማለት ነው። ሻኟቸው ወገኖች በቃ ውጡ። አሁን እናንተ ከዚህ 77 ቁጥር የጻፋችሁ ከዚህ በኋላ እዚህ አንድ ምንም መቀመጥ የለባችሁ። እኔ ልሄድ ነው እያላችሁ አታስፈራሩ። ከቤተሰቦቻቸው ጋር በውስጥ አውርተው ተመለሽ እያሉኝ ነው ቤተሰቦቼ ብለው ለእኔ ነግራው ከዛ ደግሞ መጣው በኤርሚያስ ምክንያት አንዷ ምን አለች? 50,000 ሰው ወደ ኦርቶዶክስ ተመልሷል ያለችን ሰምታችሁ? ገልብጣችሁ አንብቡት። 50,000 ሰው ምናልባት ወደ ኦርቶዶክስ መጥቷል ነው። እዚህ ኦርቶዶክስ አያኑ ስሜን ጠርተው ይህ ሰው በጣም ብዙ ሰው እያሳተ ነውና እሱ ቤት አትጉ ብለው ነው ያሉት። ስሜን ጠርተው እዚህ ደግሞ 50,000 ሰው ከጴንጤ ወደ ኦርቶዶክስ ተመልሷል። አልሰማችሁም ወይ ወገኖች?
ስንት ሰው ሰምቷል ይሄንን? ሁለት ቁጥር ጻፉ እስኪ። 50,000 የወንጌል አማኝ ወደ ኦርቶዶክስ ተመለሰ በኤርሚያስ ምክንያት ተብሎ ሲጻፍ ጻፉ እስኪ። ሁለት ቁጥር ጻፉ እስኪ። አይ ብላለች አይደለም ህይወትዬ። ሁለት ቁጥር ጻፉ የሰማችሁ ሰዎች። ማን የቆጠረው 50,000 ሰው መሆኑን አትሉ? እኔ እንኳን ወደ ጌታ የመጡትን እንኳን አልቆጠርኩም። እረኛ ቁጥር ነው ብያልኩት። እህቴ አታሳቡ። ኢየሱስ ይወደዳል። ድንቅ ነው ጌታ፣ ድንቅ ነው ጌታ። በዚህ ጥቂቷ ዘመኔ አይቻለሁ እንደ ኢየሱስ ያለ ማንም የለም። ስቅል በል ኢየሱስ ጌታዬ ነው። የህይወቴ ጅማሬም የህይወቴም ፍጻሜ ነው። ቃላችንን ይሰማል፣ ጸሎታችንን ይሰማል። ይሄው ዛሬም እለዋለሁ እንዲህ ስላንተ እየተናገርኩ የዘመኔ ቁጥር ምዕራፉ ይዘጋ። ከዚህ ውጪ ወደ ግራ ወደ ቀኝ እንዳልል የመጨረሻ ማለት በስሜት አይደለም ማወራው። ንጉሱን በግርማው አይተነዋል። ኢየሱስን አይተነዋል። ሩቅ አይደለም፣ እዚህ ያለ ያወራናል። ግልብ ሆነው እንኳን ሄዱት እኮ ከሄዱ በኋላ እኮ ኢየሱስ ጠረኑን አፈቀኝ ህልውናውን አፈቀን ብለው ሲሉ ሰምተናል፣ አይተናል። እዛ ሄደህማ ስንት አለ ናቴ። በየዕለቱ ኢየሱስ የሚል ስም አትሰማም። ዛሬ ዓመቷ ነች ይለዋል። ዛሬ ዓመቷ ነች። ከዛ ምንድናት ብለህ ስል ሎዝዬ ሎዛ የኔ ሞዛዛ ሎዛ እና ታዲያ የኢየሱስ ጠረኑን ሎዛ ጋር ታገኛት። የእኛ ሞዛዛ እንልሃለና እኛ ከሩቅ ሆነን ሎዛ። ከዛ ማታ ደግሞ ሲመጡልን ኢየሱስ ጠረኑን አፈቀኝ። አምላኬ ኢየሱስ ተምን እንለው እዚህ ዝም ብለው ኢየሱስ ይላሉ። ሌሊት ተነስተው ኢየሱስ ማለት ነው። ጉባኤያቸው ስትሄድ ኢየሱስ ማለት ነው ብሎ ይላል። እናስ ኢየሱስ ማለት ሰለቻቸውና እኔ ደበረኝ አለና ከዛ ወጥቶ ሎዛ በቃ በእውነት በዚህ ቤተክርስቲያን መኖር ለእኛ ደግ ነው ይላል። እዛው ሎዛ እያልክ እየተሟንዘስኩ ነው። እኛን ተወን እኮ ነው የምለውን ማለት እኛን ተወን። ሎዛ ፋጤ እያልክ እዛው ነው። እኛን ተወን። እኛ ወንዱን ኢየሱስን ነው የምንጠራው። ወንዱን የተሰጠን ሴቶች አልተሰጡንም ለድነት። ምንም አታመጡ እህቶች እዚህ ያላችሁ ብትሆኑ ማለት ነው። አዎ በቃ በጾታ ለመዳን የተሰጠን የዳዊት ልጅ ወንዱ ነው። የሴት አዳኝ አልተሰጠም። ከማርያም ከሔዋን ዋቴቨር የትኞቹንም ጥራ አንዳችሁ መድኃኒት አይደላችሁ። ከወንዶችስ ወንዶች ናቸው መድኃኒቶች እያልኩ አይደለም። ከኢየሱስ ውጭ ሌላ ወንድም አልተሰጠም። 4 ነጥብ። አንድ ወንድ ተሰጥቶናል። ወንዶች ልጆች ተሰጥተውናል ሳይሆን ወንድ ልጅ ተሰጥቶናል ያለው ይሄው ነው። የከፋችሁ እህቶች ጴንጤዎች ካላችሁ you can go። እኛ አንድ ወንድ ነው የተሰጠው። አዳኙ ወንድ ነው። ወንድ ልጅ ተሰጥቶናልና ያለው። ሴቶች ልጆች ተሰጥተውናል አላለም። ማርያም የምትባል የጌታ እናት አዳኝ አይደለችም። አድናም አታውቅ። ልታድንም ኃይልና ጥበብ ስልጣን የላትም። 4 ነጥብ። ሰማይ የዘጋው ነው። ደህንነት በሰዎች ትከሻ ላይ አይደለም ያለው። ደህንነት ራሱ በመለኮት ትከሻ ላይ ነው ያለው። አለቅነት በጫንቃው ላይ ነው በተባለለት የዳዊት ቁጥቋጥ በእግዚአብሔር ልጅ በዳዊት ልጅ ላይ ነው ያለው። በሌሎች ወንዶችም ትድናላችሁ አላለም። ኦኬ በሔዋን ሞት ገባ። ሞት በሔዋን በኩል መጥቶ ሕይወት እመቤታችን ሆናለች ብሎ የሚለው ይሄ እንትን አባቢሾ የደነዘዘ ደብተራ ነው እንደዛ ብሎ የሚለው። ሕይወት በክርስቶስ ነው የሆነው።
በማርያም ነው ብሎ የሚል የቱ ጋር ነው የጻፉት? ህይወት በማርያም ተገለጠ ይላል አይልም። ህይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠ የዘላለም ህይወት እናወራ። ህይወት ማን ነው? ክርስቶስ ነው። ህይወት ማርያም ነች ብሎ የሚል ተጻፋለ? የለም። አፈር ደቼ ጋጥ ይሄ የበሰበሰ የደብተራ ትምህርት ማለት ነው። ህይወት በክርስቶስ ነው። ህይወት ሊሆንልን ሊበዛልን የመጣው ማለት ነው ክራይስት ነው። ክርስቶስ ሲመጣ ግን በድንግሊቱ በኩል ተወልዷል። 4 ነጥብ። የማንክደው ሐቅ በስጋና በደም ተካፍሎ በእሷ በኩል ተወልዷል። እሷም እሱ ማዳኝ የለም ብራዘር፣ የለም። ቆርጬን የምጥለው አልኩ። ቆርጬ ከዚህ ትውልድ ላይ አባቶቻችን ለይተው ነው የተናገሩት። አዳኙ ኢየሱስ ነው እንጂ አዳኙ እናትና ልጁ ነው አላለም። የእናትና ልጁ የእንትና የገሪባዎቹ ነው። አንዴዚህም አንዴዛም አንዴዛም የሚያጠቅሱት ማለት ነው። ክብር ለእናትና ልጁ ምናምን ነገር እያሉ ከዛ ደግሞ ሄድና ደግሞ ክብር ለመሐመድና ለአላህ ምናምን ነገር ብሎ ይላል። እፎይን ይጣልብሃ አጭዶ ይጥልልሃል። ይህንን የመሐመድን መንፈስ ማለት ነው። እውነቴን እኮ ደግ አረገ። ጸልዩለት በእውነት ለእንደሱ ለእፎይ አይነት ወንድም ማለት ነው። እዚህ ክብር ለእናትና ልጁ ብሎ ደግሞ እዛ ደግሞ ሄድልሃል ለነቢያችንና ለዑለማዎቹ ምናምን ነገር ብሎ ይልላል። ሂድ እዛ ደግሞ በቃ በደንብ በተከታታይ እስኪያሽርህ ድረስ ውልቅ አድርጎ እንደ ኮሶ ትል ነቅሎ እስኪያወጣልህ ድረስ ይነግርሃል ማለት ነው። ህይወቱን ኢየሱስንም ይነግርሃል፣ መሐመድንም ይነግርሃል። ምርጫው ያንተ ነው። እኛ ግን ኢየሱስ ምርጫችን ነው። ከድንግል የተወለደው የዓለም መድኃኒት ምርጫችን ነው። አለቀ። አይሰነብቱ። እዚህ መጡና ኢየሱስ ጌታ ነው ይሉናል። ወይ ጌታ ይባረክ እሰይ ብለን 3 ሳምንት ሳይቆዩ ክብር ለእናትና ለልጁ ተክልዬ ይላል። ወይ በስመ አብ በቃ ተመለሰ ወደ እናት ቤተክርስቲያን ምናምን ነገር ብሎ ይልና እዛ ደግሞ ሳጨርስ ታክቢር ይልልሃል። እዛኛ ደግሞ ሄደው ማለት አሁን ልቅ እዚህ ሹንቲዝምና ምንድነው ቡዲዝም ምናምን ነገር የሚባሉ እዚህ በሩቅ ምስራቅ አሉ። ከጃፓን የስልክ ፈልጌ ይልክላቸዋለሁ። ከሃይማኖቶቹ ሰዎች ስልክ ቢደዋወሉ ወደዛ ደግሞ የሆነ ቼክ ቢደረግ ገልበጥ ባጣ ትውልድ አለ ሙሴ። እውነቱን እኮ ነው፣ ቃል በቃል እኮ ነው ያለው። ጠማማና ገልበጥ ባጣ ትውልድ አለ። ልቡ በአምላኩ ያልታመነ ዘዳግም መጽሐፍ ላይ ማለት ነው። ልቡ በአምላኩ ያልታመነ ጠማማና ገልበጥ ባጣ ትውልድ ቃል በቃል ነው የተናገረው ነብዩ፣ ታላቁ ነብይ ሙሴ ማለት ነው። አየ እስራኤል አንዴ ወደ ጌታ አንዴ ወደ ጣዖት፣ አንዴ ወደ ጌታ አንዴ ወደ ጣዖት፣ አንዴ ወደ ጌታ አንዴ ወደ ጣዖት ሲያደርገ ጠማማና ገልበጥ ባጣ ትውልድ አላቸው። ኢየሱስ ላይ መጽናት አቅቶህ እንትና ወንድማችን በጋሻው እንደተናገረው ማለት ነው። አንዷ እህት ምን አለችው? ሰው ጌታን ሲቀበል አይታ ጌታን ተቀበለች ያኔ። ከዛ እነ በጋሻው የተነሱበት ዘመን ደግሞ በስመ አብ ወወልድ ምናምን ነገር ብሎ ሲል ያው ድምፁ የሚያምር ነው እና ያኔ ከሙሉ ወንጌል ቤተክርስቲያን ወጣችና እዛ እነ ዘርፌ የተነሱበት ጊዜ ነው። ከዛ መጣች የነ በጋሻው እንዴት ድምፁ ያምራል ምናምን ነገር ብለው ማለት ነው። ድሮ የነዳጊ ድምፅ ደስ ብላት ነበር የመጣችው። አሁን ደግሞ የበጋሻው ድምፅ ደስ ብላት ሄደች ከሙሉ ወንጌል። ትዝ ሲናገር ነው የሰማሁትና ከዛ እንደገና ደግሞ ተሐድሶ ናቸው እየተባለ ደግሞ ሲወራ ደግሞ እንትን ሲላዩ ከዛ ደግሞ በጋሽ ወደ ጌታ መጣ። ወደ ጌታ ደግሞ ሲመጣ አብራ ደግሞ መጣች። ከዛ እሱ ጋር ሄዳ ስትመሰክር እና እኔ ይገርምሃል ድሮ ጴንጤ ነበርኩ አለችው። እሺ እዛ ያኔ አንተ እንደዛ በስመ አብ እያልክ ስትል አንተ ስላለህ ወደ እናንተ መጣሁ አለችው። ኦኬ አሁን ደግሞ አንተ ስትመጣ ደግሞ ወደዚህ መጣል። ይቅርታ ስላንከራተ ትንሽ ብለዋል አላት። ይቅርታ ስላንከራተ ትንሽ አላት። እንደዚህ ትንከራተ ኧረ ትዝ ሲናገር በቃ ድክም ነው የሚያደርገው። ይቅርታ እህቴ ስላንከራተ ትንሽ በሏት። ስላንከራተትንሽ ይቅርታ አላት። ስላንጉላላንሽ እንጂ
ስላጉላላንሽ ይቅርታ አላት በጋሽ ብሎ ደከም በብየማ ነው። አሁን እኮ የምትጉላሉ አላችሁ። ሊሊ 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 ልትመለስ ነው። ሊሊ ያቺ ሊሊ ነቻ ሊሊ የምትባለው ሊሊ እዛ ኦርቶዶክስ ሆኜ ነው የማውቅ የነበረው። ሊሊ አንድ ሰሞን ሊሊ ሊሊ ልትመለስ ነው። ሊሊ 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 ወደ ኦርቶዶክስ ልትመለስ ነው። ተክለ ሃይማኖት ምስክርነት ይሰጣል። ሊሊ ሊሊ ሰሞኑ ነው በዛን ጊዜ ማለት ምን ያህል ጴንጤ ወጥቶ ይሆናል እሷ ልትመለስ ነው እየተባለ ገና ወሬ የቡና ወሬ እየተወራ በነበረበት ሳለ ይሄዱ አይጠፉም እኮ። እሷ ግን ባለችበት በአለቱ ላይ ጸንታ ቆማለች። እና ይቅርታ ስላጉላላንሽ ብሎ አላት። አሁን እሱ ጋር መሰረታዊ ክርስትና ትምህርት ተምራ ተጠምቃ ተቀማ ነው። አይ ቲንክ ጥምቀት ሙሉ ወንጌል ወስዳለች ይመስለኛል። ብቻ አርፋ ተቀምጣለች ማለት ነው። እና አትጉላሉ ወንድሞቼ፣ ጸንታችሁ ቁም። ኦኬ ሊሊ ስለሄደች እና ልትሄዱ ነው ሲጀምር አልሄደችም፣ አትሄድም። ኦኬ ዳጊ ስለሄደ ልትሄዱ ነው እንዴ? ኦኬ ኤርሚያስ ዛሬ ሰብኬ በራሴ ላይ እንኳን እንደዚህ አላውጅም፣ በወንድሜም ላይ በእህቶቼም ላይ አላውጅም። ነገ እንኳን ኤርሚያስ እንደው ሄደ እንኳን ተብሎ ይባል እናንተ ልትሄዱ ነው እንዴ? እውነትሽን ነው። በቃ እንደዚህ ነው ኢየሱስን የተረዳችሁት። ጥርጌ በላይ ኤርሚያስ ከሄደ መብቱ ነው፣ መሄድ ይችላል። ማንም ዘማሪ ዳጊ ቢሄድ በቃ ሄደ፣ ዳጊ ነው ሄደው። መንገዱ ትክክል ነው። የምንሄድበት መንገድ ዳጊና ኤርሚያስ ስለሄዱ የሚሄድ ህዝብ ካለ ጽናና ቁም ብራዘር አለት ላይ ቁም። ወዲያ ወዲያ አትበል። በቃ የጴንጤ ቸርች በአፍጢሙ አይደፋም። እኛ ስለሄድን አንተ ስለሄድክ አንቺ ስለሄድሽ እኔ ብሄድ ማለት ነው። በአፍጢሙ አይደፋም። ምንም ጭር አይልም። እንደውም ያስቃል። ከኦርቶዶክስ ነው እንደውም ትልልቆቹ አገልጋዮች ወደ ጌታ እየመጡ ያሉት። እኔ ከጴንጤ ትልልቅ የሚባል በደንብ ይታወቃሉ የተባሉ ወደ ኦርቶዶክስ የተመለሱት አስታውሳለህ? አንድም እስኪ አንድ ጥራልኝ። እነ ቢኒያም ሽታዬ ናቸው። አንድ ስብከት ፈልገህ ዩቲዩብ ላይ አታገኝም። እነሱ ናቸው ፓስተር ተብለው እየተባሉ ማለት አንድ ስብከት እኮ ኖረውም አይሰብኩም፣ ሄደውም አይሰብኩም። ከዛ የ20 ዓመትና የ30 ዓመት ፓስተሮች በቅርብ ያጣናቸው እጃችን ተቆርጧል። እሱን አይተናል። አለ እስኪ ጥራለኝ። ከዛ ግን በገፍ ነው የሚወጣው። ከጳጳስ መነኩሴ፣ ቄስ ምናምን ነገር ብትጨምር ጸንተህ ብትቆም ለራስህ ነው። ጸንተሽ ብትቆሚ ለራስሽ ነው። ጸንተስ ባትቆም ሞትን ምርጫ አድርገህ ህይወትን ጥለህ ሄደሃል ማለት ነው። ኢየሱስን ማጣት ማለት ብራዘር የህይወትን ራስ አሽቀንጥረህ አውጥተህ መጣል ማለት ነው። ስለዚህ ጽኑና ቁሙ። ጸንተን እንቆማለን። የመዳን ራስ የእግዚአብሔር ልጅ ኢየሱስ ክርስቶስ ውድ ነፍሱን ሰጥቶን ነው የተከበረ። ከዚህ የበለጠ መስዋዕት፣ ከዚህ የበለጠ ፍቅር ለአንተ ልትሰጥህ አርሴማ ጋር ሄደህ የምታሳይህ የለችም። ሲጀምር አታውቅህም። አርሴማ የምትባል ሴትዮ አታውቅህም። እንኳን አርሴማ አይደለችም ማርያም የምትባለው የጌታ እናት አታውቅህም። እኔንም አታውቀኝም። እዚህ ውስጥ ማርያም እኔን ታውቀኛለች ብሎ የሚል አንድ የለም። አንድ ለምን ዘማሪ ዳጊ አውቀዋለሁ ያ ድምፀ ምርዋው ቆንጅየው አትልም። አታውቀውም። ዳኒ አውቀዋለሁ እሱን አውቀዋለሁ ብለህ አትልም። አታውቀውም። ማርያምም አታውቅህም፣ ሙሴም አታውቅህም፣ አብርሃምም አያውቅህም፣ ያዕቆብም አያውቅህም፣ ነቢያት አያውቁም፣ ጳውሎስም አያውቅህም፣ ጴጥሮስም አያውቅህም፣ ማንም አያውቅህም። እንደዚህ ያየ አስነጥሼ ልንገርህ፣ ማንም አያውቅህም። የሚያውቀን ማን ነው? አንድዬ ብቻ ነው ኢየሱስ። እሱ እንዴት ሊያቀኝ ቻለ? ከማፀን የሰራን እሱ ነው። ያልተፈጠሩ ቀኖቻችንን ሁሉ የሚያውቀው እሱ ነው። ማርያም አታውቅህም፣ አርሴማም አታውቅህም፣ ማንም አያውቅም። ማንም አያውቅም። ያወቀንም የሚያውቀንም እግዚአብሔር ብቻ ነው። ክብር ለመንፈስ ቅዱስ ይሁን።
ነፍሱን እስከ መስጠት ድረስ የወደደን ጌታ ለዘላለም ወዶናል። ሲጠራንም ለዘላለም ሕይወት ነው የጠራን። ሲወደንም በዘላለም ፍቅር ነው የወደደን። ጸጋና ሰላም ይብዛላችሁ። ሁለት ሰዎች ጥያቄ ያለን እያሉ ነበር። ወንድሞቼ ሰላም ይበሉም። በጣም አስረዝም ያለው በጣም ይቅርታ። ጥያቄ ላላቸውም ሰዎች እሺ። አብነት ከዛ ደግሞ የሆነ ሰው አንድ ሰው ጥያቄ ያለኝ ሲል ነበር። ከድነት አኳያ ጥያቄ ካላችሁ እንቀበላለን። ከድነት አኳያ የምትጠይቁት ጥያቄ ካለ ማለት ነው። ጸጋና ሰላም ይብዛላችሁ። ሰላም በሉ ወገኖች። አጠራ አጠራ አድርጋችሁ ራይልዬ ሰላም በይ። ከዛ ወደ ኋላ ላይ ይመጣል። ቆይ አንዴ ቆይ ዳና ነኝ። ጌታ ይመስገን። አንዴ ጠብቀን ቆይ። እሺ ሪታ ሰላም በይ። ዳንዬ አዝመራ እህቴ በስመ አብ ከስንት ጊዜ በኋላ እንኳን መጣሽ። ዳጊዬ እንደዚሁም ጸጊ ሰላም ይበሉና ከዛ እንቀበላለን። ሪታ ሰላም በይ። ሰላማችሁ ይብዛ። ኤርሚዬ ተባረክልኝ። ጌታ ይባርክ። ጸጋ ይብዛልህ፣ ይጨምርብህ። እንደ ፔጅ ሳይሆን እውነት አርነት ታወጣለች እንደተባለው እንደዛ በጌታ በኢየሱስም የእውነት ልጅ ስለሆንክ ኢየሱስ ጌታ ስሙ ይባረክ። በዚህ ያላችሁ ሁላችሁ ሰላምና ጸጋ ከሚቀዳበት ከጌታ ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ምናልባት በኋላ ጊዜ ካለ ትንሽ የምለው ነገር ይኖረኛል። አሁን ሰላምታ ብቻ ስላልከኝ ሰላም ይብዛላችሁ። ተባረኩ። እሰጣችኋለሁ። እሺ ቴንክ ዩ ወንድም ነዳን እያለህ አለው ወንድምነት ሰላም ብያለው። ሁላችሁም የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። በዚህ መሆን ለኛ መልካም ነው ስላለ እግዚአብሔር ይመስገን። ጌታ ለማገልገል ተሰባስበናል። ተባረኩልን። አሜን አሜን። ተባረክ ወንድምነት። እሺ እህቴ አዝመራ ሰላም በይ። አዝመራ እሺ የለችም ማለት ነው። አለች ግን አይ ቲንክ እየሰማች አይደል? ስራ ላይ ልትሆን ትችላለች። ተባረኪ። የተወደደች ትናት ከአውሮፓ ማለት ነው። እሺ ዳግሻዬ አለህ? ስራ ላይ ካልሆነ ኤርሚ ስራ ላይ ነኝ፣ ግን ሰላም ልበላችሁ። ኤርሚ እንዴት ናችሁልኝ? ሚስ አድርጊያቸዋለሁ በጣም ሰላም ሰላም። ኤርሚዬ፣ ዳንዬ፣ ራሄልዬ፣ አዝመራዬ፣ ጸገነትዬ፣ አቤንዬ ታች ያላችሁዬ ተባረኩልኝ። ኤርሚዬ ተባረክ። ዳግሻዬ ደስ ብሎኛል ስላገኘኋችሁ። ተባረኩ። እሺ ጸጊዬ እህትየው ሰላም ሰላም። በዓለም ዙሪያ የምትገኙ ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ኢየሱስን አይታችሁ ለመጣችሁ ሁሉ ሰላም እላለሁኝ። ኢየሱስን ብቻ አይታችሁ ለመጣችሁ ታችም ላይም ያላችሁ እህት ወንድሞቼ እና ኤርሚዬ እንደሚናገረው ኢየሱስን ማየት ይሁንልን። ተባረኩልኝ። ተባረኪ እህትየው፣ ጸጋ ይብዛልሽ። ወገኖች ሁላችሁንም እንኳን ደህና መጣችሁ። ወንድምነት አቢ ከየት ቤተ እምነት ነው ጥያቄ አለ ብለሃል። ቅድምም አንድ ሰው የጻፈ ነበር። ጥያቄ ያላችሁ ሰዎች ካላችሁ ከደህንነት አኳያ ማለት ነው፣ ከመዳን አኳያ ጥያቄ ካላችሁ ማለት ነው። አማኞች ከሆናችሁ ቸርች አገልጋዮቻችሁን ጠይቁ። እሺ አቢ ከየት ቤተ እምነት ነው? አበን ነው። ቅድም ማይከፍተ የነበረው ወንድም ከየት ነው? ድምፅ እየሰማ ከሆነ ይሰማል አይደል? ድምፄ እህትዬ ይሰማል አይደል? ድምፄ እሺ። ካልሆነ ላስወርድህ ነው። ኦኬ ኦኬ። እሺ ቅድም እየጻፈ የነበረ ሰው ነበር። ኦኬ ጥያቄ ያላችሁ ሰዎች ካላችሁ ከድህነት አኳያ መጠየቅ ትችላላችሁ። እግዚአብሔር ይባረክ። ጥያቄ ያለው ሰው ካለ መዳንን በተመለከተ ከፈለገ እኛንም ይጠይቀን ወይ እኛም እንጠይቀዋለን። ድነት በማ መዳን በማ ኦርቶዶክሳውያን እጅግ የሚፈሩት ጥያቄ ነው። መዳን በማ ስትላቸው ያው እንግዲህ በመድዬ ነው በአንድዬ ይሉሃል። ግን እሱን የሚሉት እዚህ ቲክቶክ ላይ ነው። በቤታቸው ግን በቤተክርስቲያናቸው ግን መዳን ግን በክርስቶስ ብቻ አይደለም፣ በሁሉም ነው። እነሱ ቤት በሁሉም አሁን ባሉትም ከዚህ ቤትም በነበሩትም ገና በሚመጡት ሁሉ ጭምር ነው መዳን። ይሄ ስም እያጠፋው አይደለም፣ ፋክት የተጻፈ ማለት ነው።
እሺ ከየት ነህ? እዛው ጻፍልኝ። ከየት ቤተ እምነት ነው አበን? ኦኬ ከየት ቤተ እምነት ነው? እምነትህን ጻፍልኝ ከታች ማለት ብዙ እንዳታደከም ማለት ነው። ገብተህ ነበር? ማይኩን ሚዩት አድርገህ ተቀመጥክ። ወንድምነት ሌላ እህት አለች ከወንጌል አማኝ ነው ብላ ጽፋለች። አውቀዋለሁ ብላ ነው እንዴ? አይ በቃ የወንጌል አማኝ ከሆንክ ቸርች ሂድና ጠይቅ ወንድም ማለት ነው። የወንጌል አማኞች ቸርች ሄዳችሁ ጠይቁ። ቸርች አገልጋዮች አሉ። እሺ ወንድሞች፣ እዚህ ላልዳኑ ሰዎች ወደ መዳን እንዲመጡ ነው የምንፈልገው። እሺ ሳራ ሰላም ላንቺ ይሁን። ሰላም ኤርሚዬ፣ እንዴት ነህ? እንዴት ነሽ? እግዚአብሔር ይመስገን። ሶሪ ማያምን ሰው የጋበዛችሁ እንደሆነ እንትን አላልኩም ነበር፣ ይቅርታ። ላስት ታይም እኔ ጋ ገብተህ ነበረ አስታወስ? ባለፈው የሆነ ጭቅጭቅ በነበረበት ጊዜ ያ። እንዴት ነው የሳርቸው? እግዚአብሔር ይመስገን። እንዴት ናችሁ? ጌታ ይመስገን። በወቅቱ አማኞች እንደሆናችሁ ስለገባኝ ከየት ነሽም ምናምን ነገር አላልኩም። ያው ከኛው ቤተኛ እንደሆንሽ ንግግርሽም ይገልጥሻል። ለመታወቅ ግን የት ቤተክርስቲያን ነው የምታመልኪው ጌታ? እኔ የምኖረው ሳውስ ኮሪያ ነው። አንድ ቸርች ነው ያለን፣ ቤተል የኢትዮጵያ ቤተክርስቲያን ትባላለች። እዛ ቸርች ነኝ። ነበሩ ብዙ ቅዱሳን ይደውሉኝ የነበረው ከዛ። ሪሊ? ከጃፓንም መሰረታዊ ክርስትና ትምህርት እዚህ ጌታን ተቀብለው እኔ ጋር ከጃፓንም ነበሩ። ኦሳካ ከሚባል እና ቶኪዮ ውስጥም ነበሩ። ጃፓን ፓስተር ቅዱስ አለ። እሱን አላውቀውም፣ ግን ደህንነት ትምህርት የሚማሩ ነበሩ እኔ ጋር ጌታን ተቀብለው ማለት ነው። ዩኒቨርሲቲ ትምህርት መጥተው የነበሩ እንደዚሁም ታይዋን ላይ፣ ህንድ፣ ቬትናም አንድ ባልና ሚስት ኦርቶዶክሳዊ የነበሩ ፌስቡክ ላይ ያለው ጌታ የተቀበሉ አስታውሳለሁ። ቬትናም ውስጥ አበሻ ይኖራል እና ኮሪያ በደንብ የሚደውሉ ነበሩ። አሁን ስማቸውን ዘነጋው እንጂ አይ ቲንክ ስማቸውን ሁሉ ጭምር አይ ቲንክ ኮሪያ ብዬ ይመስለኛል ራሱ ሴቭ ያደረኩትኝ በወቅቱ ሜሴንጀርም ላይ ፌስቡክም ላይ። ኤኒዌይ በዛ ቅዱሳን አሉ። እግዚአብሔር ይባረክ። ያ ጌታ ይባረክ። እሺ ለእግዚአብሔር ክብር ይሁን። ጥያቄ ያለው ሰው ካለ መምጣት ይችላል። ወንድምነት ታዶ ምን ነበር ያልከኝ? ሶሪ። አይ ወንድምነት ምንም አላልኩም። ሌሎች አሉ ታች ጥያቄ አለኝ ያሉ አማኞች ናቸው አይደል? እሱን አልገለጹም። አንድ ዮሐንስ ወልደ ዘብድኪዮስ ነው ምናምን የሚል ልጅ አለ። ኦኬ እሺ፣ ጥያቄ ያላችሁ ካላችሁ ጻፉልን። እሺ ሰብለ ከየት ቤተ እምነት ነው እህታችን? ሰብለ አበበ። እሺ እኔ ስጠራችሁ ዝም ካላችሁ አስወርዳለሁ። እሺ ይቅርታ። ኦኬ ሌላ ጥያቄ ያለው ሰው ካለ መምጣት ይችላል። በተለይ መዳንን በተመለከተ እኛ ጴንጤዎች ነን። የማታውቁ ሰዎች ካላችሁ መታችሁ ጠይቁን፣ እኛም እንጠይቃቸዋለን። ከየትኛውም ከአይሁድም ከእስልምና ከካቶሊክም ከኦርቶዶክስ መዳንን በተመለከተ ዋናው ኮሩ እሱ ስለሆነ ማለት ነው። መዳን በማን መጽሐፍ ቅዱስ በማን ነው ብሎ የሚለው በየሃይማኖቱ መዳን አሁን የተለያየ ነገር አለ የሚያስተምሩት ማለት ነው። ክርስትና እንኳን ተብሎ በሚጠራ ውስጥ መዳን በብዙ ነገር እንደሆነ ነው። የመግቢያ ስልቱ በሩ በዛልን እናም ነገር እየተባለ ማለት። እሺ ዮሐንስ ወልደ ነጎድጓድ። ኦኬ እሺ እሺ፣ እታች አንድ ቁጥር ብጽፉልኝ መልካም ነው። ዮሐንስ ገብቶ ነበር፣ አሁን ታዶ ሲናገር ስለሰማው አስገባት። እሺ ዮሐንስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና ነኝ። ከየት ቤተ እምነት ነው? እኔ የወንጌል አማኝ ነኝ። ጥያቄ ኖረው ነው አይደል? ሌላ ኦኬ። የወንጌል አማኝ የት ቤተክርስቲያን ነው? አሁን ነጮች ጋር ነው የማመልከው። ድሮ ግን መሰረተ ክርስቶስ ነበር። ከኢትዮጵያ ውጭ ነህ? ጀርመን። ጀርመን? ኦኬ እኮ ስለዚህ በጌታ የምታምን የት መሰረተ ክርስቶስ ነው የተጠመቀው? እዛ ነው የነበረ? እዛ ነው። ኦኬ
ስለዚህ እዚህ የምጠይቀን ጥያቄ በጌታ ያመንክ ወንድም ስለሆንክ ስለ መዳን ነው እኛ እዚህ የምንጠያይቀው። ደህንነት ላይ ጥያቄ የለብህም ማለት ስለ እኔ ሳይሆን እኔ መጠየቅ በደህንነት ጉዳይ ነው፣ ግን ከተፈቀደ ማለት ነው። ድጋሚ አልተጠመቀም ወንድምነት? አይዶን ነው ጠይቀው። ወንድምነት ድጋሚ ተጠምቀሃል እንዴ? አልገባኝም። ድጋሚ ተጠምቀሃል ወይ? አልገባኝም አልኩህ እኮ። ድጋሚ ተጠምቀሃል ወይ ስትል ስንቴ ተጠመቅ ማለት ነው ወንድም አለ። እኔ መጠመቄን የማውቀው አንዴ ነው። ያኛውን እንግዲህ በልጅነቴ አጥምቀውኝ ይሆናል። አይ ከኤምኬሲ ውጭ አልተጠመክም? ድጋሚ ጥምቀት እንዳለም አላውቅም እኔ። አይ ነገሩን የጠየቅኩህ ተጠምቀሃል ወይስ አልተጠመክም ነው። አንተ ማወቅ ሳይሆን ከኤምኬሲ በኋላ አልተጠመክም ወይ ነው ያልኩህ። በፍጹም። እሺ ቀጥል፣ ወደ ጥያቄ ግባሽ። ጥያቄ ለምንድን ነው እኔ ለምሳሌ በወንጌል በጌታ ኢየሱስ ክርስቶስ አምነው የዳኑ ሰዎች የሚያምኑ ሰዎች ይድናሉ፣ የማያምኑ ግን እንደማይድኑ መጽሐፉ ያስቀምጣል። እኔ ጥያቄ ወንጌል ያልሰሙ የሞቱ ወደፊትም የሚሞቱ ወንጌል ያልደረሳቸው ሰዎች ሲሞቱ ምንድን ነው የሚሆኑት? ግልጽ ነው አይደል ጥያቄ? ወንድምነት አለ። ኦኬ እሺ ኦኬ ቴንክ ዩ ቴዲዬ። ኩኪስ ነው እየበላ ያለው። ኦኬ ጥያቄ ግልጽ ነው። እሺ ቴንክ ዩ። ለምሳሌ የት ሀገር ላይ ያሉ ወንጌል እንዳልሰሙ በምን እርግጠኛ ሆንክ? ያልሰሙ ነው ያልኩት። ያልሰሙ የሚሞቱ የሞቱም እኮ አለመስማታቸውን አንተ እንዴት እርግጠኛ ሆንክ ነው? አይ ብዙዎች የማይሰሙ አሉ። ለምሳሌ ጥራልኝ ያልሰሙትን ሰዎች። ለምሳሌ እኔ አባት ወንጌል አልሰማም ሞተዋል። የት ነበር ይኖሩ የነበሩት? ኢትዮጵያ ውስጥ የኖሩ። የምን እምነት ተከታይ ነበሩ? ኦርቶዶክስ ነበሩ። ወንጌል ማለት ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል? አዎ። ሰምተዋል ማለት ነው። ስለዚህ ያንተ አባት በጌታ አላመኑ፣ አድራሻቸው ሲኦል ነው። መስማታቸው እንዴት ነው አልገባኝም። ሰምተዋል ስትል ሰምተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ተነግሯል አልተነገረም? በገጠሩ ክፍል አሁን አንተ በምትለው መልኩ አይነገርም። የኔም አባት ገጠር ነው ያለው። እኔ ነግሬዋለሁ። ለእኔ አባት የኔ አባት እዚህ እኔ ሶሻል ሚዲያ ላይ እያገለገልኩ እያለ ነው የሞተው። ነግሬዋለሁ። እኔ በገጠሩ አንተ እድሉ አግኝተህ አንተም ስለ ወንጌል ማለት ስለ ጌታ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ከቅድስት ድንግል ማርያም መወለዱ ለሰው ልጆች በደልና ኃጢአት እንደሞተ ፋሲካውን እያከበሩ ገና እያሉ ቅርጫ እየበሉ ፋሲካ እያሉ ቅርጫ እየበሉ በዓሉን የሚያከብሩለትን ጌታ ሳያውቁ በዓል እየበሉ ከሆነ የኖሩት ኖረው ከሞቱ የዮሐንስ ያንተ አባት ቢሆን የኔ አባት ቢሆን በእግዚአብሔር ልጅ ባለማመናቸው አድራሻቸው የት ነው? ሲኦል ነው። መልካም እንግዲህ ክርክር አልፈጥርም። አይ ክርክር ብትከራከርም ትችላለን። እኔ ወንጌል ሰባኪ ነኝ። በዚህ ላይ ኢሹ ያለው ሰው ካለ ይምጣና ያወራ። የእግዚአብሔር ልጅ የሌለው ሕይወት የለውም ብሎ የሚለው የኔ አባት ጋር ሲደርስ የኤርሚያስ አባት ስለሆነ ብሎ እግዚአብሔር ኮምፕሮማይዝ አያደርግም። የዮሐንስ አባት፣ የታዱ አባት፣ የጸጊ እናት፣ የሳራ አባት፣ አጎት፣ አክስት፣ የአዝመራ ወይ የዳጊ ወንድም እህት ቢሆን ጌታን ሳይቀበል ሰው ከሞተ አድራሻው ሲኦል ነው። 4 ነጥብ። መጽሐፉ እኛ ቤት ጋር ሲደርስ አይታጠፍም። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ብሏል። ፒሪየድ። ስለዚህ ነው ቤተሰቦቻችሁም በሕይወት እያሉ ንገሯቸው ብዬ የምላችሁ። እኔ ከደሙ ንጹህ ነኝ ከቤተሰቦቼ። ፋዘርን ቁጭ አድርጌ ነግሬዋለሁ። አዳማ በመጣበት ከገጠር በመጣበት ሌሊት በጣም ብዙ ሌሊቶች ታላቅ ወንድሜ ቤት ተኝቼ ነግሬዋለሁ።
ከወንድሞቼ ጋር ሆነን ነግረነዋል። ደጋግሜ ነግሬያለሁ። እናቴ በሕይወት አለች፣ ነግሬያታለሁ። ለአክስቶቼ ለአጎቶቼ ልጆች ነግሬያለሁ። ለአብሮ አደጎቼ ነግሬያለሁ። እግዚአብሔር ደግሞ እንደዚህ ድሉ ሲሰጠኝ በዓለም ዙሪያ ያለ ሰው ደግሞ ይሰማል አማርኛ ቋንቋ። አብሮ አደጎቼም ይሰማሉ። አብረን የቀደስናቸው ሰዎች ይሰማሉ። ለአጎቴ ነግሬያለሁ። እዚህ ነግሬያቸዋለሁ ደጋግሜ። ይቀድስ የነበረ የደብር አለቃ የነበረ መምሬ ገስጥ አበበ ይባላል። ነግሬዋለሁ። ድምፀ መርዋ ሆነ ቀዳሽ የነበረ በዛ የሚታወቅ አብረን እንቀድስ የነበረ ልጅ ሆይ ናፍቀኛ እና ተመልስና አንድ ቀን አብረን ቀድሰን እንሙት ብሎ ሲል አላደርገውም። አጎቴ ነው ያልኩት። አላደርገውም፣ በፍጹም አልመለስም ነው ያልኩት። ቃል ለምድር ለሰማይ አልመለስም። እያለቀሰ ነው የለመነኝ። ና አብረን አንዴ እንቀድስ እንደ ድሯችን ብሎ ማለት ነው። አልመለስም። የምን መቀደስ? ሊቀድሰኝ የመጣው ጌታን ኢየሱስ ክርስቶስን ሳይነግሩኝ እኔ እሱን ልቀድስ ማለት ነው። የረከሰ ቀዳሽ። ረክሶ መቀደስ ምን አለ? ቅዱስ ሆኖ ግን ሊቀድሰኝ የመጣውን ጌታ ተቀብያለሁ። ስለዚህ አይሆንም እና ጌታን ተቀበል ብዬ ነግሬዋለሁ። ለመቀበሬ ሳንቲም ላክሊ ብሎ ሲል እዚሁ ነው። እናንተ ሼር ካደረጋችሁኝ የላኩለት ህልም አይቷል፣ ነግሬዋለሁ። ዮሐንስ 14 ላይ ያለውን ቃል ነው። በእኔም እመኑ በእግዚአብሔርም እመኑ ብሎ የሚል ነጭ ልብስ የለበሰ ሰው ሲያወራ የነበረ ይህን ነግሮኝ አይ ቲንክ 2 ወር 3 ወር አልቆየም፣ ሞተ። በእኔ አጎት ላይ ማንም ሰው አያላግጥም፣ ማንም ሰው አይቀልድ። ብታላግጥም መብትህ ነው። እናስ ነግሬዋለሁ። የመጨረሻ በስልክ ነው የተደዋወልነው። በጌታ እምነት ከሞትክ መንግስተ ሰማያት አገኛለሁ። አባዬንም ነግሬዋለሁ። እንደዚህ ህይወት ይሻላችኋል፣ ኢየሱስ ይሻላችኋል። ዘመኑን ሁሉ ሲቀድስ ለነበረ ቄስ በሌሊት በህልም መጥቶ ነጭ ልብስ የለበሰ ሰው በእግዚአብሔርም እመኑ በእኔም ደግሞ እመኑ ብሎ የሚል ቃል ነገረኝ አለ። ልጅ ይሄ ቃል የት ነው እንደ አጎቴ? ዮሐንስ ወንጌል ምዕራፍ 11 ቁጥር 1 በግዕዝ የምታነበንበው ነው እኮ አልኩት። አዎ አለ። አርጅቶ ነበር። እናስ ይሄንን የነገርኩትን አምኖ ከሆነ የሞተው መንግስተ ሰማያት አገኘዋለሁ። ካልሆነስ የኔ አጎት ሲኦል ነው አድራሽ ማለት ነው። የእግዚአብሔር ልጅ ደም ረግጣችሁ እግዚአብሔር ልጁን ለዓለም እኮ ነው ሳይሰስት የሰጠው። ለአንተ ለእኔ ለአንቺ ማለት ነው። ልጁ ደግሞ ሳይሰስት ነፍሱን የሰጠን ውድ ነፍሱን መተኪያ የሌለው የእግዚአብሔር ልጅ ነፍስን የተከፈለልን የእግዚአብሔር ልጅ ደም ነው የተፈሰሰው። የእግዚአብሔር ልጅ ስጋ ነው የተቆረሰው። ይሄንን ረግጦ ኢየሱስን አልሰማሁትም አላውቀውም ብሎ ሌላችሁን በቃ ተሰብኮላል። በቡራቡሬም ቢሆን ኢየሱስ ማን እንደሆነ ተነግሯል። በኦርቶዶክስም ሃይማኖት በካቶሊክም ሃይማኖት አልጀዚራ ላይ እኮ ሁዝ ጂሰስ የሚል እኮ ንግግር ነበረ፣ ማለት ውይይት ነበረ በቢቢሲ በምናምን ነገር ሁሉ። ኢየሱስ በዚህ ዓለም ላይ የት ነው መነጋገር ያለው? በእስልምና ሃይማኖት እያበሻቀጡ የሚሆኑ እየሰደቡት እያቃለሉት ኢየሱስ ብሎ ማይላል እንዴ? ኢሹ አይደለም እንዴ ለዚህ ዓለም ኢየሱስ? እስከ ዛሬ ድረስ ማን ያልሰማ? አንዱም ሰው እንደዚህ ሲናገር ነበረና እኔ ለምሳሌ እናቴ ይሄን ጌታ ሳታውቅ ነው የሞተችው አለ። ካሴት ያወጣ ልጅ ነው እኛ አካባቢ ማለት ነው። እኛ አካባቢ ሳይሆን የተወለድኩበት አካባቢ ማለት ሳይሆን እኛ ጋር ጴንጤው ማህበረሰብ ጋር ማለት ነው። እና ጌታ እናቴ ጌታን ምልህ ያው እንግዲህ ኦፊሻሊ ጌታን እንደዚህ አልተቀበለችም አለ። ኦፊሻሊም አለመቀበል አይደለም ጌታን ማለት በቃ እንትን አላለችም። ያው በዛው በሃይማኖቷ በኦርቶዶክስ ጸንታን የሞተችው አለ። ኦኬ በኦርቶዶክስ እና ማን እያመነች ነው ጸንታ የኖረችው? እነ ተክለ ሃይማኖት እና አርሴማ እነ ጊዮርጊስን እነ እንትና ምናምን ነገር ማለት ነው። እነ እንቶኔ እና ምን አለ ሲናገር ያው መቼስ እንግዲህ እግዚአብሔር የሰው ልብ ያውቃል። አዎ ያውቃል። እሱ አንተና እንደምትነግረን በሎናል መጽሐፉ ልብን ያውቃል። ስለዚህ እናትህ እኮ አንተ ጌታ እንዳልተቀበለች እኮ እርግጠኛ ነህ ታውቃለህ። እና አደባብሶ መጻፈው ማለት ነው። አንዳንዶቹ አደባብሶ ያው እንግዲህ እግዚአብሔር ምሕረተ ብዙ አይደል ምናምን ነገር ብራዘር። አዎ ምሕረተ ብዙ ነው። ምሕረተ ብዙ ሆኖ ልጁን ሰጥቶናል።
የምህረቱ ባለጠግነት በልጁ በኩል ተገልጧል። የፍቅሩ ባለጠግነት በልጁ በኩል ተብራርቷል። ቀራኒዮ ኮረብታ ላይ ደረቅ እንጨት ላይ ፍቅር ተጽፏል ማለት ነው። ኦኬ፣ በንጹህ ደም ቀለም ተጽፏል። ኦኬ፣ የጸጋው ባለጠግነት ተገልጧል። ይሄንን እውነት ሰው ሰምቶ ረግጦ ቢሄድ ወየውላት ያንቺ እናት፣ ወየውላት ያንተ እናት፣ ወየውለት ያንተ አባት፣ ወየውልህ አንተም ብትሆን አንቺም ብትሆኚ እኔም ብሆን ይሄን ጌታ ሰው ከጣለ ማለት ነው። ማሳበቢያ የለውም። እና በጣም ነው የገረመኝ። ዘማሪ ነው በእኛው ቤት። የኔ እናት ለምሳሌ ምን ጌታን እንደዚህ እኛ እንደምንለው እኛ የምንለው እንደ መጽሐፉ አይደል እንዴ? እኛ ጴንጤዎች መጽሐፉን አይደል መጽሐፉ እንደሚለው አይደል የምንለው? አዎ። ስለዚህ እኛ እንደምንለው አይደል መጽሐፉ እንደሚለው ጌታን አልተቀበለችም። እና ያው እንግዲህ መቼስ እግዚአብሔር የሰውን ልብ ያውቃል ምናምን ነገር። አዎ ያውቃል። ስለዚህ ባጭሩ በጌታ አላመኑም። ስለዚህ መጨረሻቸው ሲኦል ነው። አለቀ። ቁርጥ ያለ ጥምን የሚያረካ መልስ ማለት ነው። እናትሽ ጌታን አያምኑም? አዎ። ሳትነግሪያቸው ወይ ነግረሻቸው እሳቸው እየቀለዱ መነጽራቸውን ወደ ላይ ከፍ ዝቅ እያደረጉ ምናምን ነገር እያሽሟጠጡ ኢየሱስ ተብሎ ሲባል እቃ እንኳን ሲወድቅ በኢየሱስም ብለው ሲሉ እየደነገጡ እያላባቸው እየተራገሙ ጌታን ሳይቀበሉ ነው አይደል የሞቱት? አዎ። እንግዲያው እንዳትጠብቂ፣ ስማቸው በሕይወት መጽሐፍ ላይ የለም። ስማቸው በሕይወት መጽሐፍ ላይ የለም። ስማቸው በሕይወት መጽሐፍ ላይ የሌሉ ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር ይጣላሉ። ራዕይ መጽሐፍ ምዕራፍ 20 ቁጥር 15 4 ነጥብ ዘግቶ ነው የተናገረው ዮሐንስ። ወይ እንዴት ትላለህ ግን? እንዴት በእግዚአብሔር ወንበር ተቀማና? እኔ በእግዚአብሔር ወንበር መቼ ተቀመጥኩ አልኩ? መጽሐፉ ራሱ በዙፋኑ የተቀመጠው ጌታ ተናግሯል። አለቀ። እኔን ያገኘ ሕይወትን አገኘ ይላል። እኔን ያጣ ሕይወትን አጣ ብሏል። አለቀ። ንገሯቸው፣ ለቤተሰቦቻችሁ፣ ለዘመዶቻችሁ፣ ለጓደኛ፣ ለሰው ዘር በሙሉ ኢየሱስን ሳታገኙ አትሙቱ ብላችሁ ተናገሩ። እንናገር ለማለት ነው። ቴንኪዩ። እኔ እዚህ እኛ ቤት ጴንጤ ቤት ሆኖ ወንጌል ኮምፕሮማይዝ የሚያደርግ ሰው አደብ ነው መግዛት ያለበት። ያንተ እናት ጌታን ሳይቀበሉ ልጃቸው ጴንጤ ስለሆነ በልጃቸው በኩል የሚገቡበት ቤት እዛ የለም። በማርያም በኩል እንደ መግባት አይነት ነገር ማለት ነው። በአንተ በኩል አንተ ጴንጤ ስለሆንክ ኦኬ፣ አውቃለሁ ብሎ ሚካኤል መልአኩ አውቃለሁ፣ እዛ ሙሉ ወንጌል ሲሄድ አውቃለሁ፣ አውቃታለሁ፣ እሷን ሴትዮ አውቃታለሁ፣ እዛ መሀል መሰር ክርስቶስ ታመልክ ነበር ብሎ ገብርኤል ምስክርነት ሰጥቶ በአንተ ምክንያት እናት መንግስተ ሰማያት የምትገባ ከሆነ በማርያም በኩል ሰዎች መንግስተ ሰማያት ይገባል ብለው የሚሉት ትክክል ነው ማለት ነው። ስለዚህ ወንጌሉን ሽባ ልታደርጉት አትችሉ። ይህንን ፈልፈልቱ የሆነ የሰው ስርዓት የሆነ ትምህርት አፈርደችን እናስግጠው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለው። እግዚአብሔር ልጄን ስሙት ብሎ ልጁ ልኮታል። በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እሱን ስሙት ብሏል። እናት እሱን ሰምተዋለች። አዎ በቃ ትድናለች። ምላሽ ሰጥተዋል፣ ይድናሉ። ምላሽ አልሰጡ፣ ሲኦል ጠብቃቸው። አጭርና ግልጽ። አውቃቸዋለሁ፣ ቤተሰቡ በሙሉ ሙሉ ወንጌል ነበር የሚያመልከው ብሎ መልአክ አግበስብሶ አይደለም ያስገባል። ስምህ በሕይወት መጽሐፍ ላይ ይታያል። ሃሌሉያ! መራራ እውነት ማለት ነው። አዎ ተግበስብሰህ የምትገባበት ቤት አይደለም። በበጉ ደም ልብሳቸውን ያነጹ የሚገቡበት ቤት ነው። ኢየሱስ መቀለጃ፣ መነገጃ፣ መሸቀጫ፣ ድሪቶ መጫወቻ አይደለም። በቃ ወደ ዓለም መጣ፣ ከድንግል ሴት ተወለደ፣ የዳዊት ልጅ ተባለ፣ በምድር ላይ ተመላለሰ፣ አስተማረ፣ በጽድቅ በቅድስና ሕይወት ኖረ። እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት አለ። መተኪያ የሌለው ውድ ነፍሱን ሰጠ ለሰው ልጆች። ከዚህ በቀር ምን ይስጥ?
ያንተ እናት አቡነ ተክለ ሃይማኖት እግሩ ለኔ ተቆርጠው እያለች ጊዮርጊስ ለኔ 7 ጊዜ ሞቶ ተነሳ እያለች ኢየሱስ ብሎ ሲል ያው እንግዲህ አንድ እየመድዬ እያሉ እየቀለዱ አይ እንግዲህ ሁለት ሸበት አውጥቷል። ለምን 10 ቀን እንዳያርቁ እኔም የሁለት ፀጉር አብቅያለሁ ብራዘር ሁለት ፀጉር እያበቀልኩ ነው። በሽበት አታስፈራሩም። ሽበት ያላቸው ሰዎች እነሱን ተዋቸው ብሎ የሚል የለም። እናቴ እየሰሙ ነው። በመድኃኒ ዓለም ነው የምለምናችሁ። እየሰሙ ነው። ክርስቶስን ካልተቀበሉ አድራሻዎት ሲኦል ነው። ፋዘር እየሰሙ ነው። እቤት ውስጥ ሆናችሁ ብሰሙ ኢየሱስን ካልተቀበሉ ፍጻሜዎት የእሳት ባህር ነው። ውጣና ስበክ፣ ሂድና ተናገር ብሎኛል። ልጆት አድበስብሳን የነገረችዎት አይደል? ጴንጤ ልጆት እንግዲያውኔ ሐቃቁ ልንገሮት። ኢየሱስ ካለዎት ህይወት አለዎት። ኢየሱስ ከሌለዎት 4 ነጥብ ሲኦል ነው የሚገቡት። የኤርሚያስ እናት ብትሆን የኤርሚያስ ልጆች ቢሆኑ ኢየሱስ ከሌላቸው አለቀ ብራዘር፣ አለቀ። ደሙን ረግጠ ሄደህ የምትገባበት በመላእክት ክንፍ ላይ ተንጠልጥለ የምትገባበት የለም። አንድ መልአክ አያስገባም። አንድ መልአክ አልኩ። ቅዱስ እግዚአብሔር ምስክር ነው። ሚካኤል እዛ አንተን አንጠልጥሎ የሚያስገባ ከሆነ በእውነት እግዚአብሔር እኛን ዋሽቶናል። ወጣችሁ አገልግሉ ብሎ ድምፅ ሰምቶ ልጅነቴን ዘመኔን ሰጥቼው ጸጋ ሰጥቶ ውጣና ስበክ ብሎ ያለ ለካ ለውሸት ነው ማለት ነው ብዬ እንድል ያደርገኛል ማለት ነው። ጌታ ይላል። ግን እግዚአብሔር አይዋሽም። እግዚአብሔር ጻድቅ ነው። ቃሉ በጽድቅ ከአንደበቱ ወጥቷል። እግዚአብሔር ቅን ነገር ያወራል። ልጁ ልኳል። ልጁ ደግሞ መጥቶ ነግሮናል። ልጁ የሚላችሁን ስሙ ብሎናል። ልጄ የሚላችሁን አድምጡ ብለናል። ቅዱስ እግዚአብሔር የእግዚአብሔር ልጅ አደመጥሽ ወይ? ሰማሽ ወይ? ሰማሹ? አትሰሚው ማለት እናትህም ዘር ትውልድ ቢሆን ከኦሮሞ ብትወጣ፣ ከአማራ ብትወጣ፣ ከከምባታ ብትወጣ፣ ምን ከማንም ከየትኛውም ብሔር ውጣ፣ መጨረሻ የእግዚአብሔር ልጅ ከሌለህ ድቅድቅ ጨለማ የእሳት ባህር ተዘጋጅቶላል። 4 ነጥብ መጽሐፉ ነው። በ4 ነጥብ እየዘጋ የተናገረው እኔ አይደለም። በ4 ነጥብ ዘጋለ። መጽሐፉ ኮምፕሮማይዝ አያደርግም ብራዘር። የቀደሙት ሐዋርያት ኮምፕሮማይዝ አላደረጉም። እዚህኛ ዘመን ላይ መጥቶ ነው ዘማሪ ነኝ ብለው እናቴ እኮ ባለፈው እኛ እንደምንለው ጌታን አልተቀበለችም፣ ስለዚህ እግዚአብሔር ምናምን ነገር ይላል። እውነትህን ነው። አዎ እውነትህን ነው። እውነትህን ነው። አንተ ዘማሪ ስለሆንክ እናትህ መንግስተ ሰማያት አይገቡም። ነግረሃታለሁ። ጊታርን እየነካካ እኮ አንተ አንድ ቀንም መዝሙር ዘመርክልን እንጂ ለኛ ያድናል እማዬ እቴትዬ እኮ ጌታ እኮ ያድናል፣ ጌታን ተቀበዩ ብለህ አላልካትም። ብዙዎች ጨዋዎች ናችሁ ቸርች ውስጥ ማለት ሶሪ ቤት ውስጥ። ያው ጴንጤ ነው በቃ ቁጥብ ያለ ነው፣ ምንም ብዙም አይናገርም፣ ተግባቢ ነው ይላል። መግባባቱ ጥሩ። ተግባብተህ እኮ ግን ኢየሱስን አይደለም የነገርካቸው። አትናገሩ ማለት አትናገሩም። ኢየሱስ የላትም ያንተ እናት፣ አድራሻዋ ሲኦል ነው። ኢየሱስ የለውም ያንተ አባት፣ አድራሻው ሲኦል ነው። ኢየሱስ የለውም ያንተ ወንድምና እህት፣ አድራሻቸው ሲኦል ነው። ኧረ ምን ላድርገው? ኢየሱስ የለህም ራስህ አንተ፣ አድራሻ ሲኦል ነው። ጌታን ተቀበልና ከሲኦል ዳን እንላለን። ይኸውልህ መስሎታል አንዳንዱ። ሺህ በክንፉ ሺህ በአክናፉ ሚካኤል በክንፉ ምን ይልላል? ከዚህ መጡና ሚካኤል በክንፉ ገብርኤል በፋና እንዴት እኮ ስንል የነበረው ሚካኤል በክንፉ ገብርኤል በፋና ያወጦናል 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 ከሲኦል ጎዳና። እውነትህን ነው፣ እውነትን ነው። ከሲኦል ጎዳና ሊያወጣ ኢየሱስ ነው ከሰማያት የመጣው። ገብርኤልን መስማት ፈለከው? ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የተሰበከውን ስብከት ይኸው እኔ እያስቀጠልኩት ነው ከቤንቲዎቹ ጋር። ገብርኤል አንተን መጥቶ ከሲኦል የሚያወጣ ያወጦናል ያወጦናል። አትወጣም። መድኃኔዓለምን አትወጣም። መድኃኔዓለምን እኮ አልኩ። ገብርኤል ከሲኦል እንዲያወጣ የምትፈልግ ከሆነ የገብርኤልን ስብከት ስማ። አጭርና ግልጽ። ምን ብሏል? ለሕዝብ ሁሉ የሚሆን ታላቅ የምስራችን እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብሎናል ገብርኤል። ገብርዬ ልበለው ላቆላምጠው መልአኩን በደንብ ነው የሰበከው። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዷል። አለቅ። የገብርኤልን ስብከት ከሰማ ገብርኤል የሰበከው ስለማን ነው? ጊዮርጊስ 3 ጊዜ ሞቶ ተነስቶልሃል አይደለም ያለው? አያውቀውም። የአርመኑን ወታደር እንኳን ገብርኤል እኔም አላውቀውም።
ኢየሱሴ ምስክር እኮ ነው። አላውቀውም፣ ላውቀውም አልፈልግም። ምን ያደርግልኛል አንድ ወታደር 100 አለቃውን 50 አለቃ ብለው ገና ይከራከር። ለምን ጀረናል አይሆንም? አላውቀውም። እግሩ ስለአንተ ተቆርጠ። እውነትህን ነው። በፍጡር ደም በፍጡር እግር መቆረጥ በፍጡር መሞት ነው እኔ የዳንኩት። ተው ምራቅን ጥቅ እያልክብኝ ነው። አታበሳጨው አልኩ መንፈሴን። እንደዚህ የሚባል ነገር የለም። የእግዚአብሔር ልጅ ደም ነው የፈሰሰልን እና ያወጡናል ይላል። ሚካኤል በክንፎ ገብርኤል በፋና። እውነትን ሚካኤል በክንፉ ያወጡናል ከሲኦል ጎዳና። ያው እየሄዱ አንተ በተለይ ቡልጋ እኮ በጣም ነው የሚቀልደው። አንተዬ የቡልጋ ቀልድ ምን ኦሮሞም ቀልደኛ ሆኖ ትግሬው ብለህ ቀልደኛ፣ አማራው ብለህ ቀልደኛ፣ ወላይታው ቀልደኛ ሆኖላል። ኢትዮጵያ ውስጥ ይቀልዳል። አየህ ተደራጅቶ በይበየር ማለት ነው። በሃይማኖት ይቀልዳል። እና የቡልጋዋ ሴትዮ ነች እንደዚህ ተባልላት። እቅፍ ድግፍ አድርጎ ግንቦት 12 ቀን ቅዱስ ሚካኤል ከእናታችን ከክርስቶስ ሰምራ ጋር ወደ ሲኦል ይወርዳል ይላል። እዛ ይወርድና ደግሞ ለራሷ ክርስቶስ ሰምራ ልተባለች እኮ አለች። እንደዚህ ሚካኤል የግራ ክንፍን ወርታች ልቀቀው ብሏል። ሲኦሉ ገደል ላይ ቆሞ የቡልጋ እናቶች ሲተርቱ ያንን የሰማ ደብተራ ተንኮለኛ ደብተራ በቀይ በጥቁር ጻፈው። እኛ እሱን አገኘንና ይመሐረን ነው ይሳለን ነው ይቀበን ብለን እሱ እያነበብን የት ነበር ስንገባ የነበረ ሲሆን ለእኔ ኢየሱስ የደረሰልኝ። እነዚህ መጽሐፍቶች ህይወት አይነግሩህም። ህይወት ከፈለክ እነዚህን ወግዱ በላቸው። እነዚህን የጎሪጥ ነው የማያቸው ደግሞ አውቂያቸው ሸምድጄ እዚህ ነበር ጭንቅላቴ ውስጥ ነበር ያስኳቸው። እነዚህ መድኃኒዓለም አሁን ሰንኮፉን ንቅል አድርጎ ይሄን ከቶብኝ። እሰይ 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 እሰይ። ህይወት የሚነግርህ ይሄ ነው። ከዚህ ስመጣ ነው የእግዚአብሔር ልጅ ፍቅር የተብራራው፣ የእግዚአብሔር ምሕረት የተብራራው፣ የእግዚአብሔር ልጅ ሞት። አብርሃም ስላንተ ሞተልህ አይልም ይሄ መጽሐፍ። እመቤቴ ስላንተ ተሰቃየች አይልም ይሄ መጽሐፍ። ጳውሎስ ስለናንተ ሲል ተንከራተተ አይልም ይሄ መጽሐፍ። ይሄ መጽሐፍ የሚነግረን እነዚህ አባቶች እንኳን ከተንከራተቱ የተንከራተቱት ለተቀበሉት ለወንጌል አልደረና ላመኑት ጌታ መሆኑ ይነግረናል። እዚህ ውስጥ ተንከራተተልህ፣ ሞተልህ፣ ተሰቀለልህ፣ ተቸነከረልህ ብሎ የሚለኝ ወዳጄ ስንት ነው? ወዳጅ ስንት ነው? እዚህ ያላችሁ ሰዎች ወዳጃችን ስንት ነው? አንድ እያላችሁ ጻፉ። ወዳጃችን ስንት ነው? አንድ። ሞገቴን ተሟግቶ አሸንፎልኛል፣ ጠላቴ እንዳይከሰኝ ነፃን ብሎኛል። ይህን ወዳጄ ነው። እዚህ ውስጥ የተጻፈው ማለት ነው። ጌታዬን ጊዮርጊስን አይደለም ወዳጅ ያልኩት፣ አልለውም። ያ ዘመን አለፈ። አርስዬ ወዳጄ አልላትም። እኔ የታቀኝ ነው የታቃትና አልላትም። አንድ ወዳጅ አለኝ። አንድ ወዳጅ አለኝ ለኔ የሞተልኝ። አንድ ወዳጅ አለኝ ለኔ የሞተልኝ። ሌሎቹስ አንዳቸውም ጉንፋን አልታመሙ ስለኔ እንኳን ሊሞቱ። ከማርያም ጀምሮ ማርያም ስለአንተ ጉንፋን ያዛት እንኳን አልተባለም። እንኳን ልትሞትልኝ የጌታዬ እናት። ግልጽ አይደለም እንዴ? መጽሐፉ አድምቶ ነው የነገረኝ። አድምቶ የሚሰብክ ገገማ ገጠሬ ሰባኪ ነው መድኃኒዓለም የላከብን። ቻለው። እውነቱ ይሄ ነው። አይ ይላሉ እናቶች አላምር ሲላቸው ኤዲያ ይላል። ታው እንጂ ሞገቴን ተሟግቶ አሸንፎልኛል፣ ጠላቴ እንዳይከሰኝ ነፃነ ብሎኛል። ይህን ወዳጄ ነው ያልኩት፣ ከማንም አብልጬ በልቤ የሾምኩት፣ ለእኔ መልካም በማድረግ የታወቀው ለእኔ በሕጎ በማሰብ የታወቀው ስንት ነው? አንድ ነው። እሱ ላይ አይደረብም፣ እሱ ላይ አይለጠፍም፣ እሱ ላይ አይሰፋም፣ እሱ ላይ አሰስገሰስ አምጥቼ እሷም እሱም እነሱም ብዬ የምለው የለም። ውዴ አንድ ነው።
ከእልፍ የተመረጠ ቤዛዬ አንድ ነው። እግሩን አይደለም የተቆረጠልኝ፣ ነፍሱን የሰጠኝ። አይኑን አይደለም አሞራ ያጠፋችሁ፣ ነፍሱን። ኢየሱስ እንዴት ነው አንተ? ኢየሱስ ነፍሱን አሞራ አይኑን አወጣችሁ አይደለም የተባለው፣ ለእኔ ፍቅር ሲል ነፍሱን የሰጠው። አሞራ አይኑን አምጣ። ለምን ጠንቁላ አትጥለውም? ይሄ አይኑን ወጣ የተባለው አንጀቱ ለምን አትዘረግፈውም? አይመለከተኝም ስልህ አይመለከተኝም። ተው እባክህ፣ እኔ በፍቅሩ ታማሚ ነኝ በኢየሱስ። ተወኝ። እንትና አይኑን ወጣ፣ የእንትና እግሩ ተቆረጠ። እውነትህን ነው። ፍቅር እንደዚህ ነው። በቃ ፍቅር አይኑን አሞራ ነቆረችው አይደል? አሞራ ነቁራ አወጣችው አይደል? ለምን ጎልጉላ አታወጣው? አይመለከተኝም። መድዬ ምስክሬ ነው እኮ አልኩህ። መድኃኒዓለም ሲቆላምጥ አይደል? በቃ እሱ ነው የኔ ውድ እንዴ! እሱ ነው የኔ ውድ፣ የኔ ጌታ፣ እሱ ነው የኔ ውድ፣ እሱ ነው የኔ ውድ። ያቺ እህት እንዳለችው ማለት ነው። በእውነት አንዳንድ እግዚአብሔር እኮ ራሱን ያለ ምስክር አይተው ማለት ልጆቼን ይንሳኛለች። ያቺ ዘፋኝ አይደል? ባለፈው ኤርሚ ባህልን መጥቶ ኢየሱስ አይን ውስጥ ተስሎ አየሁታለች። እሰየው ጌታ እንደዚህ ሲያሳይ ነው። ጉራዬን አልቸለችልም ከማንም አይደል? እዚህ ያሉ ወንድሞቼ እህቶቼ እንደዚህ ነው። ኢየሱስ በውስጡ እንደዚህ ነው መሳል ያለበት። ልጆቼን ይንሳኛለች። ታስታውሳታላችሁ? ያቺ ዘፋኝ ኢየሱስ ኤርሚ አይን ውስጥ ተስሎ የሆኒ ማኛ ቤት ባለፈው የተናገረችው ዘፋኝ። አዎ እንደዛ ነው የተሳለብን። አየህ ሲያሳይህ እንዲገልጦ ያሳየ ማለት ነው። አዎ አየህ። አዎ መድኃኒቴ አንድ፣ ቤዛዬ አንድ፣ ጌታዬ አንድ፣ የታረደልኝ በግ አንድ፣ በሩ አንድ፣ እውነት አንድ፣ የህይወት እንጀራ አንድ፣ የተሰቀለልን አንድ፣ ሌላ የለም። አንድ ደስ አይልም? አንድዬ ማለት ነው ኢየሱስ አንድ። በቃ ሰይጣን ይደንግጥ፣ አናቱ ይመታ በጌታ በኢየሱስ ክርስቶስም። የማንንም አሰስገሰስ አምጥተው እኛ ላይ ዘመናቸውን ሲጭኑብን ኖረዋል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው ተብሎ በቃ ባለጠጋው ጌታ ጋር መጥቻለሁ። ቅሉጥ አልሄድም። እነ ጊዮርጊስ ጋር ድነት ፍለጋ ማርያም ጋር አልሄድም። ቅሉጥ ይባላል። አየህ እዚህ እናቶቻችን ቤተ ቅሉጥ አትሄድ ይባላል። አንዱ ጌታ የሁሉ ጌታ ነው ይላል። ለሚጠሩት ሁሉ ባለጠጋ ነው። የጌታንና የእናቱን ስም የነ ጊዮርጊስን የሚጠራ ይድናል አለም። የጌታን ስም የሚጠራ ይድናል። በነቢይም በሐዋርያም የተሰበከው እውነት ይሄ ነው። አለቀ። አናደድኳችሁ። ክብር ለመንፈስ ቅዱስ ይሁን። ወንጌል ያናድድሃል ሁሉ ጭምር ማለት ያበሽቃል ሁሉ ጭምር ልትል ትችላለህ። እሱን ያስባለ አውሬው ነው። ጌታ ኢየሱስ ከላህ ላይ ይመታውና ለህይወት የሚሆን ንስሐን ይሰጣል። እኔን ግን ተናገር ብሎኛል፣ እናገራለሁ። እንዴ በቃ ፍርጥ እውነቷን ተለምዷል። በዚህ በሃይማኖት ቤት ቀልድ ማለት ነው። ያው እንግዲህ ሃይማኖት ተከባብረ ሃይማኖትን ማከብርላለሁ ያለን ያዝ። እኔ ኢየሱስን የሰበኩት ኢየሱስ ከሌለ ሞታለን ያልኩ አንተ ኦርቶዶክሳዊ ወንድሜ፣ ጴንጤ ወንድሜ ኢየሱስ የለም ያው በቃ ሟች ነህ። ሟች ማለት ኢየሱስ ስለሌለህ መሰረተ ክርስቶስ ቤተክርስቲያን ውስጥ እናት ለምን መድረኩ ላይ አመጣ አትወልድህም? አይደለም ቸርች ውስጥ መሆን አይደለም። ኢየሱስ የለም ቸርች ቁጭ ብለህ አሁን መሀል መሰረተ ክርስቶስ ነው የማመልከው። ምስራቅም አንዳንዴ ሄዳለሁ፣ ቀጠና ሁለትም ሄዳለሁ። ኢየሱስ አለ ወይ ነው ያልኩህ። የት ቸርች ትሄዳለህ አይደለም የተባልከው። አይ ጌጃ ቃልዮት የት ትሄዳለህ አይደለም የተባልከው። የተባልከው ኢየሱስ አለ ወይ? አይ ይኑረኛ አይኑረኛ አላቅም። እኔ የነ ዳጊና የነ መስፍኔን የነ ተከስተን የነ ኬፋን መዝሙር ሰምቼ ነው የተጠየቀው። ኢየሱስ አለ ወይ ነው እንጂ የነማን ካሴት ትሰማለህ አይደል? እኔ ይኑረኛ አይኑረኝ ብዙም አላቅም፣ ግን ደስ ይለኛል ጴንጤ መካከል ስቀመጥ። ኦኬ ደስ ያለ በምድረስ በስብከቱ ነው። ስብከቱ እዛ የሚሰበከው የእግዚአብሔር ልጅ ኢየሱስ ነው። እኛ ቤት ዛሬ ፓስተር እንትና ያረፉበት የሙት ዓመት መታሰቢያቸው ነው። በእውነት እኛ አባት በነበሩበት ዘመን ሁሉ ለወንጌል ቆላ ደጋ ሲሉ ነበረ። ከኦሞ ሸለቆ ጀምሮ እስከ አድዋ በረሃ ድረስ ለወንጌል የተንከራተቱ አባት ነበሩ። የእሳቸውን መታሰቢያ ያደረገ ስማቸውን የጠራ ምሬ ምረዋለሁ ብሎ ጌታ ቃል ኪዳን ገብቶላቸዋል የሚባል አርቲ ቡርቲ እዚህኛ ቤት አይወራም። መድኃኔዓለም ክርስቶስ ምስክሬ ነው፣ አይወራም። የህይወት ታሪካቸው በቃ ያደረጉት ለጌታ የተጋደሉት ነገር ካለ እሱን እናገራለን።
መጽሐፈ ገድላቸውን የጻፈ ያጻፈ የደጎሰ ያስደጎሰ የሚባል ከሆነ ቅዱስ እግዚአብሔር ምስክር ነው። ጉባኤ ውስጥ የገጠር በትሬን ሽመሌን አምጡልኝ ብዬ ረፍርፌ ነው የምጠለ። እንዲህ አይነት ስብከት እኛ ጴንጤ ቸርች ቢሰበክ መድኃኔዓለም ክርስቶስ ኤልያስ ላይ የነበረ ክርስቶስ ላይ የነበረ ያ የእግዚአብሔር ቅናት ጉባኤ ይገለጣል። ልትመታን ኤርማስ ብለህ እዠልጥህ ብራዘር፣ የእግዚአብሔርን ሕዝብ እዚህ አታስትም። እንኳን እኔ አይደለሁም ጳውሎስ የቆሮንቶስን አማኞች በፍቅር ልምጣባችሁ ወይስ በበትር ብሏቸዋል። በትር ማለት ነው። ደህንነት ጉዳይ ላይ ከሆነ ቀልድ የለም ብራዘር፣ ቀልድ የለም። ለቀን አልተነዳንላቸውም ይላል። ብዙ ጥልና ክርክር በሆነ ጊዜ ይላል ጳውሎስና በርናባስ በአንድ በኩል ሆነው ሐዋርያ ሥራ ምዕራፍ 10 ኢየሱስ ላይ ሲሆን ብራዘር ነገር ሁሉ እሱን አስጣልከኝ ማለት እኮ እኔን እኮ ፍጻሜን እኮ ልታበላሸው ነው። ስለዚህ ይዘኸኝ አትወርድም ወደ ሲኦል። በመጀመሪያ በእግዚአብሔር ቃል ካልሆነስ እዚህ አጣምማለሁ ብለህ ካል ከመድረክ ላይ አንቄ ያወርዳለሁ አሉት። ደግሞ እግዚአብሔር ልጆች ጉባኤ ውስጥ አልኩ እኮ። ለዚህ ነው እዚህ እኛ ቤት የሚባል ነገር ብራዘር እዛ ሄደ እዛው በጥበብ መናገር ምናምን ነገር ሁሉ የሚለዛ ብራዘር ሄደ እዛ ሄደ ብራዘር። ኦኬ ለምዳችኋል እንደዚህ እያላችሁ እዚህ በጥበብ መናገር የጥበብ ንግግር ብራዘር ኢየሱስ ላይ በጥበብ መናገር ብለህ አታድበሰብሰውም። በቃ መንገዱ አንድ ነው፣ በሩ አንድ ነው፣ እውነት አንድ ነው፣ ቤዛችን አንድ ነው፣ ንጉሳችን አንድ ነው፣ የታረደልን አንድ ነው። እሱ ላይ ሌላ አይደረብም፣ ሌላ አይሰፋም፣ ሌላ አይለጠፍም። በሱ ሞት ላይ እንትና የሚባሉ ፓስተር እንደዚህ እኮ ነው። ኦርቶዶክስ እኮ እንደዚህ ነው ያለችው። አየህ፣ ቀስ በቀስ እኮ ነው የገባው፣ ቀስ በቀስ እንጂ አቡነ ተክለ ሃይማኖት የሚባለው ሰውዬ በታሪክ ውስጥ ነበር፣ ኢትዮጵያ ውስጥ በአፄ ገብረ መስቀል ዘመነ መንግስት የነበረ ሰው ነው። ይሄ ሸዋው የተባለው ማለት ነው። የለየለት ፖለቲከኛ ነው። ይኸው መጽሐፉ እዚህ አለ። ይሄ ሰውዬ የለየለት ፖለቲከኛ። አንድ ኦርቶዶክስ ስሬ ደርሶ አያወራም። እከፍተዋለሁ ስል ካሜራውን ማዞር ብቻ ነው የሚጠበቅብኝ። የለየለት ፖለቲከኛ ነው እና በዘመኑ ተጋድሎ ያደረገው ለይኩኖ አምላክ ንግስና ለማስመለስ ዛጉዌ ላይ እዚህ ላስታና ላሊበላ አካባቢ የነበረውን የአገው ብሔረሰብ ላይ ንጉስ ዘእልመክኑን የተባለውን የተጻፈ ነው ማወራው። እሱን ገልብጦ መፈንቅለ መንግስት አድርጎ የዶሮ ጭንቅላት አስበልቶ ከዛስ እዛ በትረ መንግስቱ ወደ ሸዋ ተመለሰ ተብሎ በተደረገው ጦርነት ውስጥ ቀጥታ ተሳትፎ ያደረገ ሰው ነው አቡነ ተክለ ሃይማኖት የተባለ። ለእናንተ ሲጸልይ እግሩ ተቆረጠ የተባለ ውሸት፣ ግለሰብ ነው የቆረጠው እግሩን። መድኃኔ ዓለም ክርስቶስ ኢየሱስ ምስክሬ ነው። ይኸው መጽሐፉ አለ። እግሩ የተቆረጠው አባ ዮሐንስ ዘጸገሮ በሚባል ገድል ላይ ቁጭ ብሏል። ቀን ጠብቅ ያለው የዓመቱ ተክለ ሃይማኖት ላይ ያገናኝ የዛን ቀን መጀርጠዋለሁ። ቅዱስ እግዚአብሔር ምስክር አልኩ እና ቀስ ብለው ነው የጻፉት። ዮሐንስ ካማ የሚባል ተንኮለኛ ሰውዬ ነው ጽፎት ሄደው። ሰውየው ከሞተ ከስንት ዓመት በኋላ ጻፈልህና በዚች ቀን አባታችን ተክለ ሃይማኖት ከእናታቸው ከእግዚአብሔር ከአባታቸው ከጸጋ ዘአብ በዞረሬ በምትባል አውራጃ በቡልጋ በተጉለት አውራጃ ተወለዱ። በዚህ ቢያበቃ ጥሩ ነበር። ስለእናንተ ሲጸልዩ እግራቸው 7 ዓመት ተቆረጡ። በጦምና በጠሎት በብርድና በራቁትነት በጫካ በዋሻ ሲንከራተቱ ቅዱስ ሚካኤል መልአኩ እየመጣ ይገለጠላቸው ነበር። በልጅነታቸው ለአደንና በፈረስ ግልቢያ እኔ ምን ይመለከተኛል? ፈረስ ቢጋልቡ ከርከሮ ቢጋልቡ እኔ አይመለከተኝም። ተውኝ፣ በመድኃኔዓለም ተውኝ። ለምን ከርከሮ አሳማ ለምን አይጋልብም? ኦኬ እሺ፣ ምን ይሁን እና ፈረስ ሲጋልቡ የፈረሶቹ ወዛቸው ይወዛ ነበር ይላል። እና የፈረሶቹን ወዝ ሊቀባው ነው። ምን ያደርግልኛል? ኦኬ ቶሎ ፈጠን አድርገው እስኪ። እና ፈረሶቹ ይወዙ ነበር እና ደግሞ ለአቅመ አዳም በደረሱ ጊዜ አባታቸው ጸጋ ዘአብና እናታቸው እግዚአብሔር ለትዳር በመድረሳቸው ልጅ ሊያጩላቸው ሲፈልጉ እሳቸው በድንግልና ታትሜ ለክርስቶስ እኖራለሁ ብለዋል። ወይኔ ኤርሚያስን የሚመለከት የለም እዚህ ውስጥ የለም። ስለ አንድ ግለሰብ ማግባትና አለማግባት ነው የሚነግርህ። እቀጥለዋለሁ፣ አንድ ሰው እንዳይወጣ ከእጄ ነው የማነበው
ስላነበብኩት እኮ ገድሉ ቢጠፋ እኮ ነው መልሼ ገድሉን እኮ ልጽፈው እስክችል ድረስ እኮ ነው እንዴ እያቃጠሉኝ እያናደዱኝ እያሳቁኝ ፈጠን አድርገውት እስኪ ሳነበው እና ቲያ በኋላ አምላኬ እኔ ኤርሚያስ እዚህ ውስጥ ያለ የት አለ? ለኤርሚያስ ምንድነው ሆነ የተባለው? የቀድሞ ስማቸው ጸጋ ጸአብ ይባል ነበር። ከዛ ፈረስ ሲጋልቡ ፈረሶቹ ወዛቸው እስኪወዛ ድረስ ነበር። ጦሩም በወረወሩ ጊዜ ጦሩ የሆነ ደም ሳይቀባ አይመለስም ነበር እና ሚስት ታጨላቸው። እሳቸው ለክርስቶስ ኖራለሁ ብለው ሲሉ የአባታቸው ምክር ከልጃቸው በላይ ሆነና ያ በኋላ በእናትና በአባት ፍቃድ አገቡ እና ሙሽሪት መጣችና ለ3 ቀን ያህል ኖረች። ከዛ ሞተች። እኛ ጥያቄ አለ። 3 ቀን ሙሉ ሚስትየዋ መጣ፣ ሙሽራይቱ መጣ። ከማን ጋር ያደረችው? ኤርሚያስ ወዴት ነው ወደ አዳር የምትሄደው? ከማን ጋር ያደረችው 3 ቀን ሙሉ? እሳቸው ያንን ያህል ጊዜ በኖረች ሰዓት ላይ ምንም አልነኳትም ይለዋል። ኦኬ እኔም እንዲህ እያልኩ ነበር ስለሆነ የነበረው ግን ሰውየው ብራዘር ለ3 ቀንም ቢሆን አጣጥመዋል። ማን የጻፈው? ዲያቆን ዳንኤል ክብረት። እኔ ለቀቅ መጽሐፍን ጠበቅ ይለያል ዘንድሮ የሻቢያ ኑሮ እያልክ ስትል ነበር አይደለ? አሁን ይለይልናል ማለት ነው። ይለያል ዘንድሮ የኦነግ ኑሮ የፋኖ ኑሮ ብለብትን የራስ ጉዳይ ነው። አሁን አንተና አንተ ይለይልሃል ማለት ነው። እንዲህ የሚባል ቀልድ እሳቸው አገቡ አላገቡ፣ ወለዱ አልወለዱ፣ ቀምሰዋል አልቀመሱም፣ 3 ቀን ሚስትየዋ የት ነው ያደረችው አላደረችም፣ ኧረ እሳቸው ምንም አልነኩም ብሎ ሲል በገድለ ተክለ ሃይማኖት የጣና ቂርቆሱ ገድል ላይ ቀምሰዋል ይላል። የጉባ ላፍቶም ላይ ቀምሰዋል ይላል። ቀምሰዋል ማለት ጸበል አይደለም ያልኩ፣ ያው ከሴቶች ወንዶች የሚቀምሱትን እንደማለት ነው። አሁን ይህን ገድል ብለህ እኛ ልታከራክረን ላበላብ እስክኖር ድረስ ቀምሰዋል አልቀመሰም ማየት ዝጋ። ኢየሱስ ታወኝ እኮ ነው የምልህ። ለምን አዳፍኔ አይቀምስም? እንኳን ከሴት አይደለም። እኔ ምን ይመለከተኛል? አንተን ምን ይመለከታል? አንቺ ምን ይመለከትሻል? ቀምሰዋል አልቀመሱም ሚት አድርገው አንተ ስም እያጠፋን ምናምን ነገር ገድሉ ነው የሚለው። ገድሉ ነው የሚለው። ስለኔ ሞትን የቀመሰ ኢየሱስን እንድትነግረኝ ትተህ አንተ አንድ ግለሰብ ቀምሷል አልቀመሰም ከቡልጋ የወጣ ከትግሬ የወጣ ከአማራ የወጣ ከኦሮሞ የወጣ ከከምባታ ከወላይታ ከሲዳማ የወጣ ብለህ ትለኛለህ። ከየትም ይውጣ እኔም ቀምሻለሁ ከአንዷ ከዛሬ 17 ዓመት ጀምሮ ማለት ነው። በቃ ያላገባችሁ አግቡና ተቀማመሱ። ከሚስት ጋር ብቻ ነው ያልኩሽ፣ ከባልሽ ጋር በቃ ይሄ ጽድቅ ነው። ተክልዬም ይሄን በማድረጋቸው ደግ አደረጉ። ግን አየህ በድንግልና ለአንተ ኖሩልህ ምናምን ብለህ አትበለኝ፣ አታበሳጨኝ። እውነቴን ነው። መንፈሴ በጣም ነው ብስጭት ቢል ጥሩ እኮ ነው። ጳውሎስም እኮ መንፈሱ ብስጭት አለበት ይላል። አግቡና ተቀማመሱ፣ ጽድቁ ይሄ ነው። መድኃኒዓለም ይሄን አይደል ያለው? ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ላይ የሰራትን ሔዋንን ወደ አዳም አመጣት ይላል። በቃ የኔ 27 ዓመት የዛሬ 17 ዓመት አመጣልኝ ጌታዬ ማለት ነው። ተክልዬም ለ3 ቀን ያህል ቀምሰዋል ብለዋል። በቃ አቧራ ታጭስብና በድንግልና ለአንተ ነው የኖሩት ብለህ ስትለኝ ሳቄንም ታመጣዋለህ ደግሞ እንዴት አይነት አማርኛ ወንድሞቼ፣ እንዴት አይነት አማርኛ ነው? እኔ እውነቴን ነው። ጌታ ምስክር በጣም ነው የሚያመኛል። በጣም ከኢየሱስ ውጭ ሌላ ስትነግረኝ፣ ከእግዚአብሔር ውጭ ሌላ ስትነግረኝ በቃ ታማሚ ሆኛለሁ። ቅዱስ እግዚአብሔር ምስክር በስርዓት እኮ ነው በቃ ውስጤን የሚያማዋልኩ። ኢየሱስ ስትለኝ ነው ጥርስ በጥርስ መሆኑ።
የሰውነቴ ቀዳዳ ፀጉሩ ይከፈታል ለመስማት እሱን ለመስማት በቃ ውዴ እንደዚህ ነው። በአንተ መንፈስ የተነካ ቦታ አይመርጥም የማምለኪያ ይዘምራል በሄደበት አያስችለው የሆንክለት በመንፈስ ዝናብ የተነገሰው ዛሬም አንተ ነገም አንተን ነው የሚለው መንፈስ ከላይ ሲያገኘኝ ያሰረኝ ነገር ተፈታ። ውዴ ኢየሱስ ስም ይባረክ የኔ አባት። ከዚያ ውርዳህ እንደገና የቡልጋው ሰውዬ አግብቷል አላገባም፣ አግብታለች አላገባችም፣ ካገባች በኋላ ክርስቶስ ሰምራ የተባለችዋ ሴትዮ የሚነገሩ ማለት ያድናሉ ተባለው 11 ልጆች ወልዳ 12ኛውንም ወልዳ 12ኛው ሕፃን በነበረ ሳለ ይዛው ሱባኤ ገባች። ከዛ ሰራተኛይቱን ይዛ ሄዳ እዛ በግራ በዚህ 3 ጦር ሰክታ በዚህ 3 ጦር ሰክታ በፊት ለፊቷ 3 ጦር ተክታ በኋላ ደግሞ 3 ጦር ሰክታ በመካከል ላይ ሆና ኤርሚያስ ስላንተ ስትሰቃያለ እውነትህን ነው። ከዛ ውሃ ውስጥ ገብታ ስለ እናንተ ስትጸልይ ሆዷ ያሳ መመላለሻ ሆነ ይላል። እኔ ሁሌ እናገራለሁ ሻርክና ዶልፊን ለምን አክሮባት አይጫወቱባትም? ለምን አይደንሱባትም ከነ ልጆቿ? ሻርክ ለምን አይደንስባትም ከነ ልጆቿ? በሷ ሆድ ውስጥ አይመለከተኝም፣ እኔን አይመለከተኝም ነው ብዬ የምልህ በመድኃኒዓለም ተወኝ። ከርከሮ ለምን አይጋለብባትም? አይመለከተኝም። ሆድ እቃዋ ስጋዋ አለቀና አሳዎች በውስጧ እንዲርመሰመሱ ነበር። እስከዚህ ድረስ እናታችን ሆነችልህ። ይህን ገና ሳትሆን ድንገርሃ ገድሉ ይህን ገና እንደዚህ ሳትሆን ገና ሰታት ሱባኤ እንደዚህ ጎንበስ ቀና እያለች እየወደቀች ምናምን ነገር ልጇ አለቀሰ ይላል ገድሉ። ህፃኑ ልጅ ምርር ብሎ አለቀሰ። ከዛ ሰራተኛዋ እሜቲቱ ልጆት አለቀሰ ብላ ስትል ሄዳ ልጇን ሰጣት። እንዴት ከጸሎት ቦታ ትቀሰቅሽኛለሽ ብላ የእሳት ጉጠት አንስታ በሰራተኛዋ አፍ ውስጥ አውጥታ አስገብታ ሰራተኛይቱን ገደለቻት ይባላል። ገድሉ ነው የሚለው። እናችን ነፍሰ ገዳይ ሴትዮ ነች ኤርሚያስ ለአንተ ሞተችልህ ብላ ያልከው እንዴት ከጸሎት ቦታ ትቀሰቅሽኛለሽ ብላ እሳት ጉጠት አንስታ አፏ ውስጥ ጨመረችባት፣ ሞተች ይላል። ለዚህ ነው ቃል ለምድር ለሰማይ አንድ ኦርቶዶክሳዊ ገድል ድርሳን ታምር የሚባል ጴንጤ ፊት ቀርበው ኤርሚያስ ፊት ቀርበው ላያወሩ እራሳቸው ተማምለዋል። እራሳቸው መምህራኑ ቤት ከፍተው እዛ ሰው ቤት እዛ ከይሲ ሰው ቤት ማንም እንዳይገባ ብዙ ህዝብ አስቶብናል እንደው በመድኃኒዓለም ብለው ይገዝቱልን አባታችን እያሉ ኦኬ። ሰራተኛዋን በእሳት ጉጠት አፏ ውስጥ ጨምራ ገደለቻት ይላል። አኒን ገድል ድርሳን ታምር የሚባል ያለ ርህራሄ ጌታ ኢየሱስ ከትክቶ የኤልያስ አምላክ ማለት ነው። እንደዚህ ባዶ እርቃናቸውን ሲያስቀሩት አሁን ምን አሉ? በመጽሐፍ ቅዱስ ብቻ ወደ ማለት መጥተዋል። በቃ ገድላት ድርሳናት ለምን የተጻፉት? ለመከራከሪያ አይሆኑም ይላል። ታዲያ ለምን የጻፈካቸው? ለልጆች መጫወቻ ነው? ለሚስቶቻችሁ መዝናኛ እንድታነቧቸው ነው የተጻፉት ገድላት ድርሳናት? ለሃይማኖት ማጽኛ የሆኑ ዘንድ ነው አሉ። ሃይማኖት የሚጸናው በትምህርት አይደለም እንዴ? አዎ። ታዲያ ሃይማኖት በትምህርት ከጸና ገድላት ድርሳናት ትምህርት ናቸው ማለት ነው? አዎ። ወዴት ኤርሚያስ? እንዲህ ነው የማወራ። ገድላት ድርሳናት የሃይማኖት መጽኛ ናቸው እንጂ መከራከሪያ አይደሉም አሉ። የሃይማኖት አጥር ናቸው ብለዋል። የሃይማኖት ማጽኛ ናቸው ብለዋል። ሃይማኖት በምንድን ነው የሚጸናው? በትምህርት። ሃይማኖት በትምህርት የሚጸና ከሆነ ገድል ድርሳናት እና ገድላት ትምህርት ናቸው ማለት ነው። በትምህርት ደግሞ ትከራከራለህ። ትምህርት ስለሆኑ አይደል የዘላለም ሕይወት ይሰጣሉ እያሉ የሚሉት የነበረው። በእኛ ዘመን እኮ አንድ ኦርቶዶክሳዊ ገድል ድርሳን ብሎ ላይናገር እግዚአብሔር ሞገስ አሳጣቸው። ቅዱስ እግዚአብሔር ምስክሬ፣ አልጸጸትም። እኔ ወደ ጌታ እንኳን ብሄድ አልጸጸትም። እግዚአብሔር ይህንን አድርጓል።
በዚህ መጽሐፍ ላይ የተነሳ የሰው ሐሳብ እግዚአብሔር በዘመንሽ ሲያፈርሰው አይተሃል። ስለዚህ ገድላ ድርሳናትን አሁን በሙሉ አፍረውባቸዋል። ስለዚህ አሁን ኦርቶዶክሳውያን ወዴት መጥተዋል? ታችም ሮያል እየጻፈ ነው። ወዴት መጥተዋል? ወደ መጽሐፍ ቅዱስ። በቃ እኛ ይሄን አይደል የፈለግነው? አዎ ወደ መጽሐፍ ቅዱስ ሲስተዳደር የአቡነ ተክለ ሃይማኖት እግሩ ተነቀለ፣ አርሴማ ጥፍሯ ዞረ፣ እንትና ማለት ክርስቶስ ሰምራ አንጎሏ ፈሰሰ፣ አቡዬ እንትን ጺሙን ተላጨ የሚል ነገር የለም። በሙሉ ከዳር እስከ ዳር የሚያወራው ስለ አብ ልጅ ስለ ዳዊት ልጅ አዳኝነት፣ ፍቅር፣ ገናንነት፣ አምላክነቱን፣ ርኅራኄውን፣ ቸርነቱን፣ ምሕረቱን ነው የሚያወራው። ስለዚህ በቃ ስለ ኢየሱስ ብቻ ስለሚነግርህ በኢየሱስ ፍቅር ትያዛለህ ማለት አለቀ። ታዲያ አገልግሎት ይሄ አይደል እንዴ? አገልግሎታችን ይሄ አይደል? ወንድሞች እናቶች፣ በቃ እንደዛ ነው። ሪያልዬ አሁን እኮ አንተ በጣም ጥሩ መንገድ ላይ ነህ። አያገባንም ብላ ልክ ነህ። አያገባንም። ገድለ ተክለ ሃይማኖት ለአንተ ምን ይመለከታል? ገድለ አርሴማ ምን ትመለከታለች? ሮያል የሚባል ሰውዬውን ታውቃለች? አርሴማ የአርመኗ ሴትዮ አውቀዋለሁ። ያ የሚጠጣ ወይ ደግሞ ያ የሚያጨሰው ብላ ትላለች። አትልም። አታውቅም። አንተም አታውቃትም፣ እሷም አታውቅም። ከእናተ ማህፀን ጀምሮ ግን የሚያውቅህ አንድዬ ነው ብዬ የምልህ። ስለዚህ እሱን ጠበቅ፣ ሌሎችን ለቀቅ ማለት ነው። ማርያም የጌታ እናት ብትባል ሮያል ጺሙ እንደዚህ የሚቆርጠው ብላ አትልም። አታውቅም። ማርያም የጌታችን እናት አሁን እኔን አታውቀኝም፣ አንተንም አታውቅም፣ አንቺንም አታውቅም፣ ማንንም አታውቅም። እሷ የምታውቀው ልጇ ነው። በዘመኗ የነበሩትን ቅዱሳን በዘመናዊ ነው። ዮሴፍን ታውቃለች። እዛ ገሊላ ናዝሬት ከተማ ውስጥ ናይን እዛ ሰርጉ ቤት ሲጠሩ ያየቻቸው ሰዎች እነሱን ታውቃለች። ትዝ አይልሽም? ግን እመቤታችን እንዴት ነው ትዝ የማትልሽ? ለአንቺ ብላ የጠራ አስተሮ የዶሮ አይን የመሰለ ጠላ የምጠምቀው ሴት ትዝ እንኳን አትልሽም ብለብታ እሷ ምንም ትዝ ማይላት አታውቃትም። የኢትዮጵያ ጠላ ጠማቂ ሴትዮን እንዴት ነው አንዲት የገሊላ ሴት ትዝ የምትላት? ወንድ ማለት እመቤቴ ሁሉን አታውቅም። ሁሉን ማካወቀች አምላክ ናት። ዳርያስ ኮታታም ትውልድ ከየት እንዳ ሐዋርያት ያልሰበኩትን ማርያም ሁሉን ታውቃለች? አታውቅም። ሁሉን አታውቅም። የትኛው መጽሐፍ ላይ ነው ማርያም ሁሉን ታውቃለች ብሎ የሚል ያለው? የልጇን መጥፋት እንኳን አላወቀችም ነበር፣ እንኳን አይደለም አንተን ልታውቅ። ኢየሱስ ጠፍቶባት የት እንዳለ እንኳን ስለማታውቅ ነው ከጎረቤት ከዘመድ ስታፈላልግ የነበረው። ግልጽ አይደለም እንዴ? አዩ አንዱ በነገር ሲተነኩለኛ አየው ምን እንዳለኝ። ታወኝ በመድኃኒዓለም ታወኝ። ኤርሚ በጣም ሞገስ ጨምሯል። ወጣት ሆንክ እኮ አለኝ። ገብቶኛል። በቃ እኔ ለቤተ ክህነት ሰው ያይ ነገር ሼባው ያልክ ነው። ያው ገብቶኛል። ይሁን የካሌብ አምላክ ታዲያ እንዴ ኢየሱስን ሰብካ አመዳም አትሆንም ስልህ ኢየሱስን ሰብካ አመዳም አትሆንም። ኢየሱስን ሰብካ ሞገስ ነው የሚጨምረህ። ሞገስ የተገበ ተረዳው። እዚህ እኮ ነው ያለው ንጉሱ፣ እዚህ ባለበት አንተ ውስጥ ስላለ ማለት። ለዚህ ነው ቅድም የነገርኳችሁ ጴንጤ ሞገሳም ነው። ይሄንን እየበላው ከቅዱሱ መንፈስ እየጠጣው አንተ ይገረጣ እንትን ማታ ላይ ናይሲ ማለት ሁለት ያላበው ብሎ ጠዋት ስታየው ሰካራም የረገጠው ጣሳ አይመስል ፊቱ እንደዚህ ተጨማዶ ይኸው ላይ ይመጣል። እኛስ ማታ በጸጋው ዙፋን ፊት አባ የውስጤን የልቤን ነግሬ ብየው እንዲሁ ቀረ ወይ በመሬ እያለ የዘገየበትን ዘግይቶብን ሆነ ማለት በዘገየብን ጉዳይ ላይ እንኳን ራሱ ቆመን ጠብቀዋለን። በአምባዬ ላይ ቆሜ ጠብቀዋለሁ። እፊቱ አልቅሼ ጌታ ምስክር ይኳል እፊቷን ብቼ አባ ብየው እፊቷን ብቼ ስነሳ ታውቁታላችሁ አይደል? በመንፈስ ቅዱስ የሆነ ሰላም ውስጣችን ሲፈስ የኔ አባት ኢየሱስ ስም ይባረክ። ይነሳ መጽሐፉ ዛሬ የት እንደገባ የማናውቀው ሰባኪ ምህረተአብ የሚባለው
ጧፍ ሸጡ ከሀገር ወጡ የተባለው ማለት ነው። አለ 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 ደከመው 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 በቃ ከዛ በአንድ ወቅት ምን አለ? ተነሳ ትውልድ ተነሳ፣ ተነሳ ወጣት ተነሳ፣ እንትኑ ዶግማችን እንዳይረሳ፣ ጸበሉ እንዳይረሳ አላለ። ወንጌሉ እንዳይረሳ አላለ። ተነሳ ወጣት ተነሳ፣ ተነሳ ትውልድ ተነሳ፣ ገድላችን እንዳይረሳ። ኤርሚያስ አስረሳችሁ እኮ ዳጊ የሚባል ዘማሪ፣ ዳንኤል የሚባል ዘማሪ፣ ሜሎስ የሚባል ወንድሞቼን ጥራ፣ በረከት የሚባል እዚያው አስረሱ እኮ። ዶግማችን እንዳይረሳ እውነት ያዳኙ አበዛዝ ያዳኙ አበዛዝ አንተ እርፍ በቃ የጽዮኑ አለት ላይ መተህ እርፍ ስትል ኢየሱስን ስታውቅ ጥንትም የተበራልን እሱ ነበር አዳኙ ነው ብለው ከጥንት እንደሰማሁ ማነግሮህ አባቶች ናቸው ነቢያት፣ በዓይኖቼም ደግሞ እንዳየሁ አምላክ አንተ በቀር የለም መቼም ቢሆን ይገኝ ታላቅ ገናና ኃይለኛም ታጋሽ መሐሪ የሆንከው ከጥንት ከድሮ ጀምሮ በእውነት እግዚአብሔር አምላክ ነው። በቃ ማዳኔ ነው ብሎ ያለ አምላክ ነው። ከሱ በቀር አምላክ፣ ከሱ በቀር አዳኝ፣ ከሱ በቀር አባት፣ ከሱ በቀር ንጉሥ፣ ከሱ በቀር ቤዛ፣ ከሱ በቀር እረኛ ማንም የለም።